ዛራ ሚዲያ ኔትወርክ በከባድ ጊዜ ተፈትኖ ህዝባዊነቱን ያስመሰከረ ለፍትህ ለሞራል የቆመ በቅን ልቦና ሙሉ አቅምና የሙያ ኃላፊነት የሚተጋ ዛሬም በኢትዮጵያ የሚዲያ ትግል የበኩሉን እያበረከተ የሚገኝ ተቋም ዛራ ሚዲያ ፍትህ ለሚሹና ከተበደሉ ጎን የሚቆም ሰላምና አብሮነትን የሚያበረታታ ሚዲያ ዛራ ሚዲያ በሳተላይትና በተለያዩ የማህበራዊ ሚዲያዎች ለተመልካች ይደርሳል። የዩቲዩብ ቻናላችንን ሰብስክራይብ፣ ላይክ እና ሼር ያድርጉ። በዶኖርስ.org ወርሃዊ አባል ወይም በአንድ ጊዜ ክፍያ ይደግፉን። በጎፈንድሚ መደገፍም ይችላሉ። በዜል ወይም በካሻፕ ይቀለኛል ካሉም በስልክ ቁጥራችን 571 622 8891 ዛራ ሚዲያ በአስቸጋሪ ወቅት ለህዝብ የቆመ ሚዲያ ሰላም ጤና ይስጥልኝ ክቡራት ተመልካቾቻችን እንደምን ቆያችሁ ዛራ ሚዲያ ኔትወርክ ነው መከታተል ላይ የምትገኙት ሳተላይትና ዩቲዩብ ላይ ነው የምትገኙት ወቅታዊ ጉዳይ ዝግጅታችን አሁን እንጀምራለን አብራችሁ እንድትቆዩ ግብዣችን ነው ጠቅላይ ሚኒስትሩ ዛሬ በትግርኛ ትግራይና ኤርትራን ሲያስፈራራ በተረትና ምሳሌ ሁሉ ተበድሮ በቴሌፕሮምተር በእያነበበ መግለጫ ሰጥቷል ቃለ መጠይቅ አድርጓል ስሙ ቃለ መጠይቅ ነው ግን ፊት ለፊት ካሜራ አስቀምጦ ነው ቃለ መጠይቁ 40 ደቂቃ የጨረሰው ስለዚህ ጉዳይ ነግራችኋለን TDF ለትግራይ የዋለ ውለታ በጌታቸው አንደበት ወደ እናንተ ምናደርሰው መረጃ አለ ይሄ አለቅላቂ ቡድን ወደ አዲስ አበባ ፈርጥጦ የሄደው ትግራይ ቆይቶ ቢሆን ኖሮ ያው የነበረው አደጋ በጌታቸው አንደበት ይገለጻል ተመልካቾቻችን ሌላ ጉዳይ ማለት እንደ ሰበር ዜና የሚናገር ህወሓትና ሻዕቢያ መታረቃቸው ዛሬ በይፋ ከኤርትራ በኩል ተሰምቷል ነግራቸዋለን በይፋ ነው ይሄ ወጣ ገባ ነው ታየ ተሰማ ምናምን በይፋ ታረቁ የሚል ዜና ከኤርትራ በኩል እየመጣ ነው ዛሬ ትልቁ ሽፋን ምን ሰጠው እዚህ ላይ ነው በትግርኛ የነበረው ቆይታም እንተነትነዋለን ምን እንዳለ የትግራይ ህዝብ የማጭበርበር ተለሙክሮም ተጠቅሞ ለማጭበርበር በተረትና ምሳሌ የተሞላ ከፊት ለፊት ካሜራ እንትን አድርጎ በቴሌፕሮምተር አዝጎ ሙሉ ጽሁፉን እያነበበ 40 ደቂቃ ጨርሶ ሄዷል በትግርኛ የመጣበት ምክንያት ጦርነት እየመጣ ነው እና ኤርትራ ደግሞ ሻዕቢያ ደግሞ ያለው ድጋሚ ሻዕቢያ እኛ ለመውጋት ከሞከረ የመጨረሻው ይሆናል ለብሎታል ይሄ የሞት የሽረት ጉዳይ ሆኖብኝ ነው የሚለው ነው የፋኖና የወላ አንጸባራቂ ድሎችን ወደ እናንተ እናደርሳለን ጀነራል ጻድቃን ድሮን ኦፕሬተሮች ጋር ነው ያለው ደብረ ዘይት ስለዚህ ጉዳይም ከመከላከያ ምንጮች ያደረሱና አለ ቆሎና ምናምን ተዘጋጁ እየተባለ በየወረዳው አማራ ክልል በመላ አማራ በየወረዳው ዝግጅቱ የጦርነት ዝግጅት እየተደረገ እንደሆነ የነገሩን ነው አብራችሁ ስትቆዩ እነዚህና ሌሎች ጉዳዮች ተሰማላችሁ ሼር አድርጉት ፕሮግራሙ መጀመሪያ ስትገቡ ሁሌ ላይክ ማድረግ አትርሱ ሰብስክራይብ ካላደረጋችሁ ደግሞ ቼክ አድርጉት ሰብስክራይብ አድርጋለሁ አላደረኩም ሰብስክራይብ አድርጉት ቤተሰብ ሁኑ ማለት ነው በተረፈ ሚዲያውን ያገዛችሁ በሱፐር ቻት በሱፐር ስቲከር እንዲሁም በዚህ በአሜሪካ ያላችሁ ይሄ ቁጥር አለን የዛራ ሚዲያ ቁጥር የምታውቁት ነው ዩቲዩብ ላይም የተለያዩ አማራጮች እናስቀምጣለን ከሁሉም በላይ ግን ሜምበር ሁኑ ብለን ዩቲዩብ ላይ እናስቀምጣለን ሜምበር በመሆን ከሚዲያው ጎን ሁኑ ጀነራል ጻድቃን ነው የሰማነው ዛሬ ከመከላከያ ምንጮች የሰማነው ጻድቃን ከዩኤኢ የቴክኖሎጂ ባለሙያዎች ደብረ ዘይት ነው የከተመው 10 ቀናት አልፈውታል ተብሏል ወታደራዊ ዝግጅት የማማከር መረጃ የመስጠት እና አቅጣጫ የመስጠት ስራ እዛ ነው ያለው ብለውታል መከላከያ ሰዎች የነገሩም ይልማ መርዳሳ ከአብይ ጋር መልካም ግንኙነት አይደለም ብለውናል ምናልባት ይልማ መርዳሳ ጦርነት ከተጀመረ ይልማ መርዳሳ ሊተካ በሌላ ሰው ሊተካ ይችላል የሚባል መረጃ እየወጣ ነው ምን እንደተገኘበት አይታወቅም ጻድቃን ግን ከዩኤን የዩኤኢ የአረብ ኤምሬት የድሮን ቴክኒሻኖችና ድሮን ኦፕሬተሮች እዛ 10 ቀን በላይ እዛው ደብረ ዘይት እንደሚገኝ ሰምተናል አንዳንድ ጉዳይ ጨርስላችኋለሁ ብሎ ቃል የገባልን ሰው ነበርና እኛ በዚህ ራስ ሆቴል ይቀጥረናል ምናምን ነበር እንመላለስ ነበር አሁን ግን የለም ተብሎ ስንሰማ ደብረ ዘይት ነው ያለው ብለውናል ሌሎችም ከሌላ ሰዎችም ለማረጋገጥ እንደሞከር ነው ይሄን እንዳል እንደመግቢያ ትልቅ ዜና ነው ግን እንደመግቢያ ዝም ብለን ጣል አድርገነው እንሂድ ቦምብ የሆነ መረጃ ነው ግን ጣል አድርገነው እንሂድ የቲዲኤፍ ምስጋና አብይ አሁን የትግራይ ሰራዊት ያለ ይገልጿል
ሰራዊት ትግራይ እያለ ይገልጿል። ትላንት ጁንታ እያለ ይገልጻል። አሁን በሱ አንደበት ሁሉም ነገር መከፋፈል የሚችለውንስ መከፋፈል ሞክር ልከፋፈለው እስቲ ብሎ ማንን ነው መምታት የፈለገው? ህወሓት። በቃ እናንተ አርጅታችኋል ይላል። ሰዎች ነው ያረጁት፣ ፓርቲው ነው ያረጀው። ፓርቲ ያረጃል ወይ? ዲሞክራት ያረጃል ወይ? ሪፐብሊካን ያረጃል ወይ? አሜሪካ ዶናልድ ትራምፕ ወጣት ነው ሽማግሌ ነው? የአብይ ጉዳይ አይደለም ይሄ። እኔም ማላስተዳድራት እንዴት ነው ትግራይ በኔ እጁ ቁጥጥር ያልገባችው? እኔም ማስተዳድራት ኢትዮጵያና ደብረጽዮን የሚያስተዳድራት ትግራይ ሁለት ክልል በኢትዮጵያ ምድር ላይ እንዴት ተፈጠረ? ሌት ተቀን የሚያሳስበው አብይ አህመድ አሊ ይሄንን ነው እንጂ ትግራይ ድንጋይ ቢመራት ዝንጀሮ ቢመራት ኦባማ መጥቶ ቢያስተዳድራት የአብይ ጉዳይ አይደለም። ጋምቤላ ሳምባዲ መጥቶ ቢያስተዳድረው የአብይ ጉዳይ አይደለም። የጋምቤላ ህዝብ ጉዳይ ነው። የጋምቤላ ህዝብ ጉዳይ ነው። የአማራ ህዝብ ጉዳይ ነው። አብይ መጥቶ ግን እኔ ምዘውራት ትግራይ ካልመጣች በስተቀር ሞቻ አድራለሁ ነው። አይሆንም ተብሏል። አይሆንም አት ኤኒ ኮስት አይሆንም ተብሎ የትግራይ ህዝብ መስዋዕትነት ከፍሎ ምን እንዳደረገ እናውቀዋለን። ጭራን ዶግለ ነው ደብረሲና የደረስከው ወይ ደብረ ብርሃን የደረስከው። አሁን ይሄን ሁላ እምቡር የሚለው እጁ እያወናጨፈ ምናምን ማወናጨፍ አይችልም። ምክንያቱም መስመር ይስታል። ስክሪን ላይ ያነበበ ስለነበር ትግርኛ እንዲህ ማወናጨፍ አትችልም። ቀጥ ብሎ ነው አሜት ልጁ ይሄ ሲጠይቀው የነበረው ጋዜጠኛ እና ያው ባንዳ ይባላል ለእንጀራ ስለሆነ ሆዱ ነው ለቡሌ ስለሆነ ለባንዳ ልለው አልችልም። የብልጽግና ጋዜጠኛ ነው። መጽሐፍ ይጽፋል ብዬ ገምታለሁ። ለወደፊቱ መጽሐፍ ከጻፈ አብይ ከሄደ በኋላ ወለት ሄደው እንዴት አድርጎ ቃለ መጠይቅ እንዳደረገ ስክሪን ከኋላ አድርጎ ቃለ መጠይቅ እንዳደረገለ ምናምን በደንብ ተረት በፍጹም አይችለው። ፕሮናንስ እንኳን ተረቱን ሊያቀው ይቅርና ፕሮናንስ ሊያደርገው የማይችል ተረት ማለት ምን ተረት እኔ አውቃለሁ ብሎ መምጣት አይችልም። ፕሮናንስ የማያደርገው ቃሉን ማያቆም እየሸመደደ ነበር ከስክሪን። በእውነት ይሄ ሰው የኢትዮጵያ መሪ ነው ተብሎ ተጋሩን ለማጭበርበር ተጋሩ እኮ ውርዚያት ይባል በትግርኛ ውርዚ ህዝብ እኮ ነው። የተከበረ ህዝብ እኮ ነው። ጨዋ ህዝብ እኮ ነው። በእንደዚህ አለቅላቂ መሪ ስክሪን ላይ መጥቶ የሚጭበረበር ይመስሏል። ጦርነት እየጀመርኩልህ ነው። እውነት ነው እየጀመርኩ ነው። ምን ጥርጥር አለው? ያውቃል። የትግራይ ህዝብ ያውቃል። አሁን ሊያጭበረብሩ የሚሞክሩት አጠገብ ያሉ ልጆች ናቸው እና አንተ ራስህ ማለት ነው። ያውቃል። አንተ መጥተህ ከአንዱ የሆነ ቃል ይሄ አንዱ የጻፈው ነው ወይ ጌታቸው ረዳ የጻፈው ነው ወይ አብርሃም በላይ የጻፈው ነው። ምንም ጥርጥር የለውም። ጥላቻው የጌታቸው ይመስለኛል። ይሄ ስለ ህወሓት ያለው የሚጠቀመው ቋንቋ ዝም ብሎ የወርጋጥ ቋንቋ የሚጠቀመው ወርጋጥ የጌታቸው ይመስለኛል። ይሄ ተረትና ምሳሌ ምናምን ሳምበዴ የጻፈው ይመስለኛል እንደዚህ አይነት ብሎ ማለት ስክሪፕቱና በደንብ ስክሪፕት ነው። እኔ ተረች ድሩም ማቃቸው ግን ማልጠቀምባቸው በፍጹም አጋጣሚ ተጠቅሜባቸው ማላቃቸው ተረት ነው የሚጠቀመው። በአብይ አንድ በል ሊመጣ አይችልም። ይሄ we know that አብይ ሲናገር በኖርማል ሰርከምስታንስ ዝም ብሎ መድረክ ላይ እንደዚህ አይነት ትግርኛ ያወራል። ክላሲክ የሆነ ጽሁፍ ተጽፎ ስክሪን ላይ ያነባል። ስክሪን ያነባ ጋዜጠኛው እሺ ምናምን ጋዜጠኛው እንዲህ ኖድ ያደርጋል ስክሪን ከኋላ ያነበበው ሆኖ እያወቀ። ለማንኛውም ይሄ ምን አይነት መንግስት ኢትዮጵያ 4 ኪሎ እንደተቀመጠ ኢትዮጵያ ህዝብም የሚያሳዝነው ሆ እያለ ማቀውን መንግስት ለመቀበል ሆ እያለ አብይ መሰለ 1000 ዓመት ኑርልን ሳምባየነ ኩላሊቴነ ትርፋንጀቴነ የሚል 4 ቁጭ አደረገለት። ለሁሉም በየእንትኑ የማጭበርበር ችሎታ ተጠቅሞ ፈገግ ይላል ደግሞ። ለማንኛውም ይሄ የትግራይ ህወሓት የጌታቸው ድርጅት ነው። አሁን የሚሉት እኔና ጌታቸው እኩል እንደሚያዩን አዲስ አበባ ልንገራችሁ። ሁሉም እኮ ያው ናቸው ይሉን። እኔ ብልጽግናን አፈርድሜ እያበላው ማድር ሙሉ እዚህ ከጌታቸው ጋር እኩል ነው። ዞሮ እኮ ተጋሩ ናቸው እኮ እነሱ። ጌታቸው እኮ አኩርፎ ነው የመጣው እንጂ እኮ መሰረታዊ ነገር የትግራይ ነገር የለውም እኮ። የጥቅም ጉዳይ ለአንዳንድ ለመጠቀም እኮ ነው እዚህ የመጣው። ወጪው ብዙ ስለሆነ ወጪው ብዙ ነው ጌታቸው ይሉታል። እውነት ነው ወጪው ብዙ እንደሆነ ከመቃለ ጀምሮ ወጪው ብዙ ነው። አሁን ደግሞ የባሰ ነው። ብልጽግና ገንዘብ አለው፣ ባለ ሀብትም አለ። ጉዳይ ቢሮክራሲ ማፍረስ የሚባል አለ። አዳነች አቤቤ ሄዶ ጉዳይ መፈጸም፣ ባለ ሀብት ሄዶ መጠጋት፣ ጉምሩክ ሄዶ የሆነ ነገር ወንጀል መስራት፣ ጠቅላይ ሚኒስትር ጽህፈት ቤት ሰው አስገብቶ የሆነ ገንዘብ ማድረግ፣
ሁሉም ራስ ሆቴል ምናምን ስካይላይት የሚቀጣጠሩ ሰዎች አንዳንዱ በፎቶ ሁሉ አለኝ ግን ባለ ጉዳዮቹ ላለመንካት ነው ባለ ጉዳዮች ጻድቃን ከማን ጋር ይገናኛል ምን ያደርጋል ጌታቸው ከማን ጋር ይገናኛል ምን ያደርጋል ያንዳንዶቹ ፎቶ ሁሉ አለኝ ግን ባለ ጉዳይ አጠገባሉ ባለ ጉዳዮች እነሱ ላለመንካት ነው ደዛን እና አብይ ህወሓትን ለማፍረስ ብሎ ህወሓትን ለማፍረስ ከፕሪቶሪያ ስምምነት በኋላ የተለያየ 60 ቀን ስብሰባ የምናምን ስብሰባ የተባለ ከሰራዊት ወስዶ ሁሉም ቀንጨብ ያደረገው ከሰራዊት የተወሰነ ይወስዳል የሚወስድበት ምክንያት ደግሞ ከትግራይ ጦርነት በፊት የነበራቸው ሀብት ለማስመለስ ልማት ባንክ ያገዳቸውን የወረሳቸውን ንብረት ካለ እርሻ ካለ ሀብት ካለ ህንጻ ካለ የሆነ ነገር ካለ እሱ እንደዚህ ያደርግላቸው እንደ ዋስትና ማለት እንደዚህ ካረክ እንደዚህ ያደርግልሃል የሆነ ድምጽ ለማግኘት ከህወሓት ጌታቸውን ለማስመረጥ ጭምር የሄደበት ርቀት ቀላል አይደለም በህወሓት መካከል አንዳንዶቹ አሁን ከደብረጽዮን ጋር ናቸው ህወሓቱ ጋር ናቸው መጀመሪያ ተሸውደው አብይ በደንብ አድርጎ ፖሊሽ አድርጎ ሊወስዳቸው ጥግ ድረስ ደርሰው የነበረው ድምጽ ጭምር የሰጡ ድምጽ ጭምር ህወሓት ሲስተማቲካሊ ለማፍረስ እገሌ ይውጣ ኦሬዲ ቲፒኤልኤፍ የሚባል አይፈልግም አብይ አህመድ ጌታቸውን ቢመራ ቲፒኤልኤፍን አይፈልገውም ትግራይ ኦርጋናይዝድ የሆነ ፖለቲካ ፓርቲ ትግራይ ውስጥ እንዲኖር አይፈልግም ክንደያ ቢመራው ጌታቸው ረዳ ቢመራው እኔ መጥቼ ቢመራው ህወሓት የሚባል ፖለቲካ ፓርቲ ትግራይ ውስጥ መኖር አይፈልግም ህወሓት ማለት ዛሬ 45 ሰዎች አይደለም ህወሓት ማለት አጠቃላይ መዋቅሩ ነው ህወሓት ማለት እያንዳንዱ ሃውስሆልድ ውስጥ ያለው አባል ነው ህወሓት ማለት በጌታቸው ብትተካው ማንም ብትተካው ስብሰባ ላይ ጌታቸውን አፈርድም የሚያበላ ጌታቸው እንዳይወስን ጭምር በደንብ አድርጎ እንትን ማድረግ የሚችል ነው የኮሌክቲቭ ሊደርሺፕ የሚከተል ቲፒኤልኤፍ ለዛ ነው ደብረጽዮን ስለመራው አይደለም ደብረጽዮን ከግርማ ብሩ በላይ ነው እንደ እድሜው ማንም እንዲመራ ጻድቃን እንዲመራው ነው የሚፈልገው ማንም ወጣት ትግራይ ውስጥ ማንም ሊያ ካሳ ብትመራ ወጣት የምትባለው እሷ ብትመራው አይቀበልም አብይ ቲፒኤልኤፍ እንደ ድርጅት ነው የማይፈልገው አንዳንዴ ያረጁ ናቸው እኮ ምናምን ሲባል ማን ናቸው ያረጁት እስቲ ማን ነው 15 ምናምን በላይ ፒኤችዲ ሆልደር አለው ጠቅላላ ሁሉም ማዕከላዊ ኮሚቴ ህወሓት ሁለተኛ ማስተር ሁሉም የመጀመሪያ ዲግሪ አይደለም ሁሉም ማስተርስ ያላቸው ናቸው 15 ዶክተር ነው ፕሮፌሰሮች ናቸው ይሄ ነው ወይ ያልተማረው ነው ወይ ወጣት ስለሆነ ነው ስንቱ ፐርሰንት ነው የህወሓት እንዳለ አዲስ አይደል ከማኑኤል አሰፋ ጀምሮ ሁሉም ወጣት አይደል እንዴ እሱ አይደለም ጥያቄው ነው ቲዲኤፍ ነው ይሄን ለዚህ እነዚህ አለቅላቂ ሰዎች አሰርጎ ገብቶ እነዚህ መታል እንደዚህ ከዛ በኋላ ዲዞልቭ ማድረጋለን ቲፒኤልኤፍ ብሎ አስበው ስለ ቲፒኤልኤፍ ዲዞልቭ የመደረግና ለመደረግ ጉዳይ አይደለም ከፈለገ አፈርድም ያብሉት የትግራይ ጉዳይ ከተመለሰ በኋላ ከፈለገ አፈርድም ያብሉት በዚህ ሰዓት ግን ቲፒኤልኤፍ የሚወርክበት ጊዜ አይደለም ለዚህ እኮ ወጥረን እኮ የህወሓት ሚዲያ የህወሓት ደጋፊ የተባለ ይሄ ሚዲያ ግለሰብ የምንጠራው እኮ ከህወሓት ጋር ፍቅር ስላለን ህወሓት አባል ስለሆን ህወሓት ስለምናቀው ምናምን አይደለም አፈርድም ይብላ ከፈለገ አሁን ግን ፈልጓል አሁን ፈልግበት ምክንያት አለ የትግራይ ህዝብ ኦርጋናይዝድ የሆነ ኃይል ያስፈልጋል ፖለቲካል ሊደርሺፕ ያስፈልጋል ኦርጋናይዜሽን አንቱ የፈረሰ ሰራዊት የሌለው የሚከላከል የሌለው ፖለቲካል ኤሊት የሌለው ህብረተሰብ አይደለም የፈረሰ ነው ይሄን ለመጠቀም ነው አብይ ይሄን ሁሉ ርቀት የሄደው እንደዛ ነው ጌታቸው በእውነት በጌታቸው አንደበት እንሞክረው የሚገርም ቋንቋ ምስጋናው ለየት ይላል ለቲዲኤፍ ነው የሰጠው ኃላፊነት ለቲዲኤፍ የቆየ ነው አሁን እንዳይመስላችሁ ከነሙሉ ስብና በነበረበት ጊዜ ነው ማዕከላዊ ኮሚቴ ዝገበረው ገምገም ናይ ሰራዊት ብጾት ተጻወትዎ ታራ ብጣዕሚ ዝናኣር እዩ ጉቦም እዩ ትክክል እዩ ብናት እምነት ኣብ ውሽጢ ናይ ህወሓት ሊደርሺፕ ዝነበረ ሽግር ከም ነባራት ናይ ህወሓት ተጋደልቲ ጥራሕ ዘይኮነስ ብዝኾነ ኣጋጣሚ ናይ ህዝቢ ትግራይ ህልውና ይኹን ናይ ህዝቢ ትግራይ ፀጥታ ኣብ እንግድዖም ከም ዝወደቐ ወገናት ድማ ሬክለስ ብዝኾነ ኤክሰርሳይዝ ክፍጠር ዝኽእል ክራይሲስ ኣልቲሜትሊ ናቶም ሓላፍነት ምዃኖም ተረዲኦም ብኩሉ ምክንያት ኣብዛ ጉዳይ እዚኣ ምሳና ነይሮም ዲክቴት ንምግባር ዝገበርዎ ፃዕሪ የለን በዚ ኣጋጣሚ እዚ ኣነውን ያው ተመስግኖም ብዙሕ ዝደልዮ ይመስለንን ግን
ከም ተዝወልኩሞ ጆይን ክገብር ይደል በዘጋጣሚ ታንክ ዩ ይሄ ያመሰገነበት አንደበት ነው። ሰራዊቱ ህወሓትን ከመከፋፈል የህወሓት አንድነት ለማረጋገጥ ትልቅ ስራ ሰርቷል። እኔ ዓለም ገብረዋህድ አልፈልግም ሲል ጌታቸው ምንድነው የምትፈልገው? ጌችዋ እኛ እንድትርቀን አንፈልግም። አዲሱ ትውልድ ነህ፣ ተተኪ ነህ፣ ድርጅቱ እንድትመራ እንፈልግሃለን። የትግራይ ህዝብ ይወድሃል፣ ያከብርሃል፣ ታግለሃል። ምንድነው የምትፈልገው? ምክትል አድርጉኝ፣ ምክትል ሊቀመንበር አድርጉኝ ትፈልጋለህ? አዎ መንጀሪው ነው ነውረጂ ወዴት? ጽህፈት ቤት ወረጅ። ዓለም ስራ አስፈጻሚ ላይ ማየት አልፈልግም ዓለምን ሲል ስራ አስፈጻሚ ከኔ ጋር እንዲቀመጥ አልፈልግም ሲል ዓለም ውረድ። ወዴት? ወደ ማዕከላዊ ኮሚቴ ውረድ። ወርዳለሁ። ምን ችግር አለ? ድርጅቴን ነው ማከብረው፣ የድርጅቴን ቃል አከብራለሁ። ጌታቸው የሚያስደስተው ከሆነ ጌታቸው ወደ ታጋይነት መንፈሱ ሊመልሰው የሚችል ከሆነ እወርዳለሁ። ከጽህፈት ቤት ወዴት ወረድ? ወደ ማዕከላዊ ኮሚቴ ወረድ። ጌታቸው ወዴት መጣ? ወደ ምክትል ሊቀመንበር ሆነ። አልረካም። ምንድነው ፍላጎቱ? ቲፒኤልኤፍን የማፍረስ ነበር። አልማት ይህን ሁላ ታጋይ መንጀሪኖን አውርዶ ዓለም ገብረዋህድን አውርዶ ነባር የሚባሉ ታጋዮችን አውርዶ ይሄ ከየትም ተጎትቶ የመጣ ከጫትም ከአረቄ ቤትም ተጎትቶ የመጣ እንካ ቢባልም እርካታ አልተሰማውም። ዓላማው ምን ነበር? አብይ አህመድ የሚፈልገው ህወሓትን ዲዞልቭ የማድረግ ነው። ያለ ፖለቲካ ኤሊት የፖለቲካ ሊደርሺፕ ትግራይን የማስቀረት ነው። በፖለቲካ የማይመራ ሰራዊት ደግሞ ሚሊሻ ነው የሚሆነው፣ ተራ ሽፍታ ነው የሚሆነው፣ ዋል ሎርድ ነው የሚሆነው እንደ ሶማሊያ የድሮ ሶማሊያ። እሱ ነው የፈለገው እና ይሄ በእውነት የቲዲኤፍ ብዙ መስዋዕት ብዙ ሳክሪፋይስ ከፍሏል። ከዛ በላይ መክፈል ነበረባቸው። ጊዜ ፈጅተው ትግራይ ክራይሲስ እንድትገባ የራሳቸው አስተዋጽኦ ቢያደርጉም ቢያንስ እንኳን ቢዘገይም እነዚህን ግን አዲስ አበባ ሄደው በረንዳ አደረጓቸው። በረንዳ አዳሪ ማንም ማያምናቸው። ይሄ ህዝቡን ትቶ ክዶ የመጣ እኔን ሊጠቅመኝ ነው፣ የትግራይ ህዝብ ነው ከዳ፣ የትግራይ እናት ነው ከዳ፣ እኔን ሊያገለግለኝ ነው ይለዋል አዲስ አበባ። ሁሉም የኢትዮጵያ ህዝብ የሚያየው እንደዛ ነው። አማራው፣ ኦሮሞ፣ ሁሉም አዲስ አበባ የሚገኘው የኢትዮጵያ ህዝብ እንደዛ ነው የሚያቸው። ይሄ ከሃዲ ህዝባቸውን አስፈጅተው እንቡር እያሉ ሚዲያ ላይ ወጥተው ትግራይ ቲቪ እና ድምጽ ወያነ እያጨናነቁ የነበሩ ሰዎች አሁን መጥተው ብልጽግና ለመሽተት አንድ ሐሙስ የቀረው ብልጽግና ኦሮማራ ፈርሶ በተጋሩ እየተተካ ያለ አሁን ነው። ብልጽግና እየተተካ ያለ በተጋሩ ነው። የብልጽግና ቮካል እየሆኑ ያሉ ተጋሩ ናቸው። በብሔር በቋንቋ ተጋሩ ናቸው። ለስነ ልቦና ግን አብይ ናቸው፣ ኦህዴድ ናቸው። አማራው ጥሎ በሄደበት ኦሮማራ የሚባለው ፈርሶ ወይ እስር ቤት ባለበት ይሄ መንግስት የኔ መንግስት አይደለም ብሎ ሄዶ እየተዋጋ ባለበት አማራ ክልል ሄዶ እየተዋጋ ባለበት አከርካሪው እየተመታ ባለበት ወረራ ብሊስባ ኦሮሞም ሱሉልታ ድረስ መጥቶ ይሄን ጉድ እየሰራ ባለበት እነለማ አገር ጥለው ሄዱበት እና ይሄ የኛ መንግስት የኦሮሞ መንግስት አይደለም ሞቱማ ኦሮሞ እያልካ ተሸውደን እያሉ እየታገለ ባለበት የኦሮሞ ህዝብ አሁን መጥተው የሱ አለቅላቂ መጥተው ቁጭ አሉ። ጀዋር ውጭ ነው ያለው፣ ለማም ውጭ ነው ያለው፣ ገዱም ውጭ ነው ያለው። ማን ታየ ደንዳ እስር ቤት ነው ያለው። ጻድቃን አዲስ አበባ ነው ያለው። ጌታቸው አዲስ አበባ ነው ያለው። አሁን ስለ አብይ ስለ ኤርትራ ያለበት ጉዳይ እንሂድ በእውነት እና ስለ ትግራይ ጉዳይ አሁን ወደ መረር ወዳለ ጉዳይ እንሄዳለን። አብይ በልኩ ነግረዋለን። በልኩ የራሱ አሮባት የሰው ታማስራለች የሚባል ተረት አለ። እኔ ይሄ አንብቤ አይደለም ስክሪን ላይ ከፈለኩ እንዲህ ብዬ የምናገር ከፈለኩ እንዲህ ብዬ የምናገረው ነው። እያነበብኩ አይደለም። ካሜራ ብቻ ነው ፊት ለፊት ያለው። እንደሱ ቴሌፕሮምፕተር አድርጌ የማነብሰው አይደለም። የራሱ አሮባት የሰው ታማስራለች አብይ ነው የሚገልጸው። ኢትዮጵያ ስለ ኤርትራ ፋብሪካ ለመኖር ስለ ኢትዮጵያ የሰው ወጣት ኢትዮጵያ ዲሞክራታይዝ አድርጎ ይገልጻታል። እስቲ ቦሌ ሄዱ። አሁን ማንም ሰው እስቲ የውጭ ኤክስፒሪየንስ ያለው ኬንያም ጅቡቲ ወጥቶ ማያቅ የምንም ኤክስፒሪየንስ የውጭ ወጥቶ ማያቅ ሄዱ ቦሌ አካባቢ ትወጣላችሁ ወይ? ተሞክሮ ያላችሁ ነገር በቀላሉ ትወጣላችሁ ወይ? ገንዘብ ከፍላችሁ ነው የምትወጡት። ከቦሌ ነው እድሜ ስንት ነው? 30 አንተ ሽማግሌ ከሆንክ ለፍ ወጣት ከሆንክ የትራቨል ሂስትሪ የሌለው በቦሌ በቀላሉ ይወጣል ወይ? እቺን ሀገር የሚያስተዳድር አይመስልም አብይ አህመድ።
ጠቅላላ ኢትዮጵያ ሀገሪቷን እስር ቤት ውስጥ የከተታት ጠቅላይ ሚኒስትር አይመስልም አብይ አህመድ። ምን ጉዳይ አለ አሁን ኤርትራ ምርጫ ተደርጎ አያውቅም ይላል። አለቃ ዩናይትድ አረብ ኤምሬት ምርጫ ያውቃል እንዴ? ያውቃል? ቢንዛይል ወንድሜ እናቴ ልጅ የምትለው አዶፕት አድርጋኛለች የሱ እናት የምትላት ዩኤኢ ያንተ ወዳጅ ምርጫ ያውቃል? ሳውዲ ያንተ ወዳጅ የነበረው ድሮ ምርጫ ያውቃል? ስለ ሰው ሀገር ምርጫ ምን ያደርግልሃል? ዜጎች አሉት ባለቤት። በእኛ ጉዳይ አያገባው ኤርትራዊ። እኛ ስለ ኢትዮጵያ ምርጫ ሻዕቢያ ምን አገባው? ኤርትራ ምን አገባው? እነሱ እኮ ምርጫ አካሄዱ ፓርላማ የምትናገረው አንተ ቫይስ ቨርሳ አንተ ማያገባህም ነው። አያገባህም ነው። የኢትዮጵያ ምርጫ ዲሞክራሲያዊ አልሆነ ማን ያገባል? ኢትዮጵያዊ ነው የሚያገባው። አንደኛ የሚያገባው ኢትዮጵያዊ ነው። ከዛ በየደረጃው አፍሪካ ህብረት ኦብዘርቨር ከነበረ ዩኤን ኦብዘርቨር ከነበረ እሱ ይመሰክራል። አለበዚያ ግን በኢትዮጵያ ዲሞክራቲክ ሆነ ፌር ሆነ ምናምን ሆነ የሚለው የኬንያ መንግስት መጥቶ ኮሜንት አያደርግብህ። እሴም ኢስ ትሩ ለኤርትራ ተመሳሳይ ነው። ኤርትራ እንደ ኬንያ ነው ማየት ያለብህ ጎረቤት። ኤርትራ እንደ ሶማሊያ ነው ማየት ያለብህ ጎረቤት። በልዩ ሁኔታ ለየት ያለ አታችመንት የለህም። በኢንተርናሽናል ስታንዳርድ ካየ ነው በተለያየ በስነ ልቦና በቋንቋ ምናምን ልትግባባ ትችላለህ። ቋንቋ ከሆነ ኬንያ ኦሮሞ አለ፣ ሶማሊያ አለ። በዛ አይደለም። በቅርብ ጊዜ ስለተገነጠለች ነው እሷ ልክ እንደ ራሳ አድርገህ የምታያት። እና የትላንትናው ደግሞ አንርሳ። እነሱ ባይኖሩ ኖሮ እኮ ምን ይውጠን ነበር የተባለ ጊዜም መረሳት የለበትም። የራሷ አረባት የሰው ታማስላለች የሚለው አንድ ዳታ ልንገራችሁ። 86% ትላልቅ የኢትዮጵያ ፋብሪካዎች 86% ይሄ ዳታ ነው፣ የንግድና ኢንዱስትሪ ዳታ ነው። 76 ትላልቅ ፋብሪካዎች ቁጥራቸው ከ2000 በላይ ናቸው። እነዚህ ተቋማት ተዘግቷል። መቼ? ከ2022 ጀምሮ በፈረንጆች ባለፉት 3 ዓመታት ምናምን ማለት ነው። 86% ተዘግቷል የኢትዮጵያ ፋብሪካዎች። በምን? በጥሬ ዕቃ በዶላር በምናምን እና የውጭ በጸጥታ ስጋት በተለያየ ምክንያት ተዘግቷል። መካከለኛ ኢንተርፕራይዝ የሚባሉ 23000 ነበሩ። 23000 ነበር በ2004 የተዘጉት 23000 በ2004 ብቻ የተዘጉ 23000 መካከለኛ ኢንተርፕራይዝ የሚባሉ ተዘግቷል ኢትዮጵያ ምድር ላይ። 18 የውጭ ካምፓኒዎች ከኢንዱስትሪያል ፓርክ የሐዋሳ ኢንዱስትሪ ፓርክ ምናምን ኢንዱስትሪ ፓርክ የሚባሉት 18 የውጭ ፋብሪካዎች የቱርክ፣ የጣሊያን፣ የአሜሪካ በርካታ ካምፓኒዎች በአገዋ ምክንያት አገዋ ሲቋረጥ እነዚህ 18 የውጭ ካምፓኒዎችን በሙሉ በጨርቃጨርቅ ምናምን ማኑፋክቸሪንግ ላይ ነበር በሙሉ አገር ጥለው ወጥቷል። የትግራይ ፋብሪካዎች ወድሟል። ማን ያወደመው? የትግራይ በራሱ አብይ በኢትዮጵያ አየር ኃይል ኤርትራ ጦር አስገብተ የፋኖ ኃይሎች አስገብተ በሙሉ ራሱ የመሰከረው በኢትዮጵያ አየር ኃይልም ምናምን ሲወድምም በቴሌቪዥን እያየ ነው። የጁንታ ንብረት ነው እየተባለ የሀገር ሀብት ነው ረተው የሀገር ሀብት ነው ስንል የጁንታ ንብረት ነው እየተባለ አብይ ይሄንን ያወደመው ራሱ ያወደመው ሀብት ኤርትራ በጦርነት ምክንያት በሳንክሽን ምክንያት ማዕቀቡ የዓለም አቀፍም የአፍሪካ ህብረትም ኢጋድም እንዲህ ብሎ ጠርንፉ እንዲህ አሳስሮ የነበረው የ20 ምናምን ጊዜ እሱን አሁን ወደ እንትን ያደርጓል። ይሄን እያወቀ ነበር ትላንት ሪሌሽን ፈጠርኩ እያለ ምን የመሰለ ሀገር እኮ ነው፣ ምን የመሰለ መንግስት እኮ ነው። በእውነት ፕሬዝዳንት ኢሳያስ አፈወርቂ ስለ ኢትዮጵያ ተናግረው የማይጠግቡ ለኢትዮጵያ ያላቸው ፍቅር በቃላት የማይገለጽ ይሏል ሲለው ነበር። አሁን ተመልሶ ሁሌ የኢትዮጵያ ጠላት ነው ሻዕቢያ ይሏል። ሁሌ ኢትዮጵያን ማተራመስ ነው የሚፈልገው ይላል። አብይ የትኛውን አብይ እንመን ነው? አሁን የትኛው አብይ ነው መታመን ያለበት? በኢትዮጵያውያን ነው። እና ይሄን እንደ ሳመሪ ልንገራችሁና ትግራይ ጦርነት የለም የሚለው ጉዳይ ተናግሯል። ያው በትኛን የመጣው እንደነገርኳችሁ ድሮ ትግራይ ወረራ ሲጀምር እንዴ ኤርትራ ጋር ልትወሩ ነው ስትል እንዴት ተብሎ ብሎ ፈገግ እያለ አይኑ 360 ነበር ሲያሽከረክረው ነበር። እንደዚህ ቀላል አይን እንደዚህ ሰው አይሽከረከርም ኖርማሊ እንዲህ እያለ ሊዋሽ ማለት ነው። እያሾፈ ጨርሶ ፕላናቸው ጨርሶ ደብረ ዘይትም ሳዋም የተመላለሱ ይህን ሁላ ዝግጅት እያደረጉ በነበሩበት ሰዓት ማለት ነው ሲቀጥፍ ነበር። የትግራይ ህዝብ ግን መሸሻ የለውም፣ መሸሻ መሮጫ የለውም። ወዴት ያምልጥ እንደሚቀጠቀጥ ያውቃል፣ እየተወረረ እንደሆነ ያውቃል። ግን አማራጭ አልነበረው። ግን ሁሉም አዌር ነበር። እርግጠኛ ነው እኔ እርግጠኛ ነበርኩ እየወረረ እንደሆነ። አሁን ይሄን ቋንቋ መድገም ይፈልጋል። ዲስ ታይም አራውንድ ሌላ ነው ታሪኩ። አሁን የጭንቀት ነው።
የጭንቀት ነው ሁሉም ማምለጥ ነው ወደፊት አታመልጥም ህድማ ንቅድሚት የሚባል ቋንቋ አለ የፕሬዝዳንቱ የኤርትራ ፕሬዝዳንት የሚጠቀማት ቋንቋ ነች ህድማ ንቅድሚት ወደፊት መሸሽ ማለት ነው ወደፊት ሰው አይሸሽም ወደ ኋላ ነው የምትሸሸው ወደ ኋላ ይሄ ግን ወደፊት ነው እየሸሸ ያለው መሸሽ ካለበት ወደ ኋላ ነው የምትሸሸው ግን ይሄ የጭንቀት ሆነበት ወደፊት ነው እየሸሸ ያለው ስለ ትግራይ ጦርነት የለም እኛ ከትግራይ ጋር ጦርነት ለማካሄድ ዝግጅት የለንም ፍላጎት የለንም ያው ህወሓት ግን ፍላጎት አለው እየተዘጋጀ ነው ብሎ ቀደም ይመስለክን ወይ ህጂ ይወስደክን እንደ ድሮ መስሎሽ ምንድነው ይባል ተረት አለ ብቻ ወይ ጎርፍ እንዳይወስድሽ ነው እንደ ድሮ እኔ ደካማ እንዳልመስልሽ አንቺ ጠንካራ አይደለሽም ወይ አቅማችን ለየብቻ ነው እኔ አሁን አሸንፍሻለሁ ነው እኔ አሁን አሸንፋለሁ አላሸንፍም ጦርነት ስለሆነ አይወራ ሚዲያ ላይ አይወራ ዝገብርስ ያን እዲ ዘይነግር የሚባል ተረት አለ ደግሞ አብይ መውሰድ ያለብን የሚያደርግ እናቱንም አይነግርም እናት በጣም ታማኝ የምትባለው እናት እንኳን አትነግራትም የሚያደርግ ከሆነ ማለት ነው ሌላው ግን እንደዚህ እኮ ላደርግ ነው እንደዚህ እኮ ላደርግ ነው እንደዚህ እኮ አላደርግ ነው ስትል ጭንቀት ውስጥ ነው ማለት ነው አታደርገውም ማለት ነው ፈሪ ወቅዋቃ ነው ማለት ነው ማጭበርበር ችሎታው በዚህ እንጀምረዋለን ወገና በፍጹም ብስር ኣብ ትግራይ ዝጅመር ውግእ ከም ዘይሎ ክረጋገጽ ደሊ ኣብ ትግራይ ዳግም ውግእ ናይ መጅማር ድሌት ይኩን ፈተና ይኩን ሐሳብ ከም ዘይብልና ህዝብና ክፈልጥ ኣለዎ ውግእ አይህሉን ዝብል እምነት ይዘለኒ ውግእ አይንሐስብን አይህሉን ዝብል እምነት አለኒ መንግስት ኤርትራ መንግስት ኢትዮጵያ በሐዋር ኮይና ንኢትዮጵያ ንውጋ ኢሉ ክጽውዕ ዝኽእል ኢልካ መሐሳብ በአሉ እዚ ኃጢአት እዩ ከመ ኢሎም እዮም ምስሓኩም ኮይና ህዝብኩም ንውጋ ዝብሉ ናቶም ንግደፎ ንህና ድማ መንግስት ኢትዮጵያ ንመንግስት ኤርትራ በጃሃና በሓደ ኮይና ንሃገረይ ንውጋ ኢሉ ከእድሞ አይኽእልን እዚ በታሪክ ሀገርና አይተረአን ንቅድሚው ቢነብር ዝብል እምነት ይብለይ እንግዲህ በኢትዮጵያ ታሪክ ታይቶ አይተቀም እንዴት ብዬ ነው ኤርትራን መጋብዘው ምናምን ያው ሁለቱን ለማነጻጸር ነው ወደ ሌላ በነገራችን ላይ ብልጽግና አማራ ክልል ከተለያዩ የአማራ ክልል ዞኖች ያደረሰን መረጃ ዳቦ ቆሎ ዝግጅት አድርጉ እየተባለ እየተሰበሰበ ነው በየወረዳው በየቀበሌው በየወረዳ ካድሬዎቹ የሚችሉት ማለት ነው ፋኖ የለበት የሚባል ቦታዎች እየተደረገ ነው በተለይ ከተማ አካባቢ ቶሎ ይሄን አዋጡት ተብሎ እያደረገ ነው ግንባር አካባቢ ያሉትም ግንባር መከላከያ ራሱ ሰራዊት ማለት ነው የ5 ቀን የሬሽን አዘጋጁ የሚል መረጃም እንትን ተሰጥቷቸዋል 5 ቀን ሬሽን ማለት መቼ ሊጀምረው ነው ነገ ዛሬ መቼ ለሚጀምር አይታወቅም ግን ይሄ ትዕዛዝ ተሰጥቷቸዋል አንዳንድ ቦታዎች ላይ ይሄ ያደረገ ያለው ትግራይን የከበበው ሰራዊት ነው እኔ ትግራይን የመውረር ሐሳብ የለኝም የሚለው አብይ እንደዚህ አይነት ቋንቋ የትግራይ ህዝብ እኮ እኔ ባስነጥስ ያምነኛል ይሄ 1000 ዓመት ከሚናገር እኔ ፊቴ ተካፍቶ ፊቴ ፈገግ ብሎ ስክሪን ላይ ካየኝ የትግራይ ህዝብ ትርጉሙ ይገባል 2 ሰዓት ሙሉ ቢቀደድ አብይ ማንንም ያምነው የለም እኔ አንድ ቃል የሆነ ተናግሬ ለጋሲያችን ለየብቻ ነው ታሪካችን ለየብቻ ስለሆነ ነው እኔ በማጭበርበር አይደለም የትግራይ ህዝብ የሚያቀኝ በማጭበርበር አይደለም የሚያቀኝ ትክክለኛ መረጃው በመስጠት ነው የሚያቀኝ የትግራይ ህዝብ የሚመለከት ጉዳይ በመናገር የህዝብ አሁን ደግሞ የአብዛኛው ኢትዮጵያዊ ጉዳይ እዚህ ሚዲያ ላይ ኢንተርቴን የሚደረግ ጉዳይ ይዘን በመምጣት ነው የምታወቀው ይሄ ሚዲያ እና ፈገግ ያለ ስክሪን በትልቅ ስክሪን ከኋላ አድርጎ ተረተረት ያነበበ ማያውቀው ተረተረት በእውነት አሁን ሰሙት አላችሁ አሁን ኤርትራን ጭምር በቃ እኔ ምንድነው ያለው ሪዋንድ አድርጌ ሰምቼዋል ምንድነው ያለው ብዬ ማለት ነው ምንድነው አልገባኝም ፕሮናንስ ሊያደርገው አልቻለም ሪሄርስ አድርጎትም አልገባም ተረተረቶች ያሳዝናል አሁን የትግራይ ጦርነት ምን አለው የትግራይ ጦርነት ኖርማል ነው አለው አዲስ ነገር አልተፈጸመም ትግራይ አዲስ ወንጀል አልተፈጸመም በጦርነት ጊዜ የሚያጋጥም ወንጀል ነው የተፈጸመው አለ ትግራይ
ክህደቱ ማለት ነው። የትግራይ ህዝብ ክህደት በዚህ ደረጃ ነው ያለው። ፕሪቶሪያ ተፈራርመናል በትራንዚሽናል ጀስቲስ ብለን ተፈራርመናል ይላል። ከማን ጋር ነው ትራንዚሽናል ጀስቲስ? አሰፋ አብርሃ፣ ጻድቃን እና ጌታቸው ከነሱ ጋር የተፈራረምኩት ብለን እነሱ ጋር ነው አሁን ትራንዚሽናል ጀስቲስ የሚረጋገጠው። የትግራይ ጉዳይ ትግራይ የደረሰው በደል በእነሱ በኩል ነው ኢንተርቴይን የሚደረገው። ለዛ ነው እና ትግራይ ሪሊ የትግራይ ጦርነት በሌላ ሀገር የተደረገ ጦርነት ነው። የትግራይ ከበባ በሌላ ሀገር የተደረገ ከበባ ነው። ፋብሪካ ዴሊቨሬት የሚያወድም ዜጎች የሚጨፈጭፍ የሚደፍር ሁሉም አይነት ሰው በቁሙ የሚያቃጥል የት ሀገር ነው? እኛ እኮ ኢትዮጵያውያን እኮ በሊቢያ ነው ሊቢያ ይመስለኛል የጨርቆስ ልጆች በአብዛኛው አዲስ አበባ ጨርቆስ ልጆች ምን ያሉበት በአይሲስ አግኝቷቸው አንገታቸው ቆርጦ ምናምን ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰማዕት ብላ ሰይማቸዋለች። ሰማዕት የራሷ ዜጎች በራሷ ዜጎች ኢትዮጵያ ምድር ላይ እሳት እያቃጠሉ በዳቦ ይሻለናል በእንጀራ የሚሉ ቪዲዮ እያየሽ ግን እቺ ኢትዮጵያ ቅድስቷ የምትባለው ቤተክርስቲያን ዓለም አቀፋዊቷ እያለች ራሷ የምትጠራ ቤተክርስቲያን ይህን ቋንቋ ይህን ክብር ልሰጣቸው አልፈቀደችም። የሊቢያ እንደዛለች በአይሲስ ስለሆነ በኢትዮጵያዊ አይሲስ የኢትዮጵያ ሰራዊት ደግሞ ሰው በአንገቱ ሲቀላ ሲቆርጡ እሳት እያገላበጡ በእንጀራ ይሻላል በምናምን የኢትዮጵያ ዩኒፎርም ለብሶ ይሄ ልብስ ለብሶ ሲያደርገው ቤተክርስቲያኑ አይታለች፣ ግን እንዳላየች ነው ያለፈች። እንዲህ ብላ ነው ያለፈች። እና ለዚህ እኮ ነው መንበረ ሰላማ አክሱም ሄደውም ለዛ እኮ ነው ፌርነስ ቤተክርስቲያን ፌርነስ ያስፈልጋል፣ ሰብአዊነት ያስፈልጋል። እና ይሄ ኖርማል ነው አለው አብይ አህመድ። ኖርማል ነው በዳቦ ይሻላል በእንጀራ እየጠበሰ እያገላበጠ እሳት ውስጥ የሚጠብስ እንደ በቆሎ የሚጠብስ መከላከያ ኖርማል ነው አለው። እና በጎረቤት ሀገር ወንጀል የሚያስፈጽም ሀገር አዲስ አበባ ተቀምጦ አልነገርናችሁም እንጂ እኮ ወንጀል እኮ ተፈጽመዋል ሲል እንዴ አልነገራችሁ። ዛሬም ደገመው። በነገራችን ላይ እርስ በርሱ የሚጣረስ ከዚህ በፊት ኤርትራ ሰሜን እዝ ሲነካ ሰራዊታቸው ወደ ኤርትራ ሲሄድ ያደረገው አቀባበል ምክንያቱ ሌላ ቢሆንም አለ ምክንያቱ ያደረገው አቀባበል ሰሜን እዝ ሲመጣ ያደረገው አቀባበል ምክንያቱ ሌላ ቢሆን የሚለው ከትግራይ ጋር የነበረው ቅራኔ ምክንያት አድርጎ መሆኑ ማለት እችን እየጠቀሳት ነው ለትግራይ ህዝብ ማለት ነው። አሁን ምንድነው ለማጣላት ቲፒኤልኤፍ እንዴት አድርጌ ልነጥለው፣ ሻዕቢያ እንዴት አድርጌ ልነጥለው? ሻዕቢያ ምን አለው? መንግስት አይቀይርም፣ ሸምግሏል፣ ልማት አይወድም፣ ሰው ተፈናቅሏል፣ ሰላዮች ወደ አዲስ አበባ እየላከብን ነው፣ እኛ አዲስ አበባ የሚመጣው ሰላዩም ጨዋው መለየት አቅቶናል፣ ይሄ ወደ ኮንሰንትሬሽን ካምፕ ላስገባችሁ እየተዘጋጀው ነው ማለት ነው። አንደኛው መጣበታል። ከዛ ትግራይም ህወሓትን መነጠል፣ ኤርትራም ህዝባዊ ግንባርን መነጠል። አሁን ኤርትራ አንድ ነገር የረሳው ግን ኤርትራ ፓርቲ ያለ ሰራዊት አለ። አሁን እዚህ ቃለ መጠይቅ ላይ የረሳው ትግራይ ህወሓትና ሰራዊቱን ነጥለውታል፣ ተናጣጥሏል። ቲዲኤፍ በዚህ በኩል ነጥለውታል፣ ህወሓት ነጥለውታል። ኤርትራ አልነጠለው፣ የዘገየው ነው፣ ዘግይቷል። እሱ አልገባውም። ኤርትራ ህዝባዊ ግንባር የሚባላል፣ ህግደፍ ጽህፈት ቤት አለ፣ የማነ ገብረአብ የሚመራው ሰራዊት አለ፣ ፊሊጶስ የሚመራው ጀነራል ፊሊጶስ የሚመራው ሰራዊት አለ። ስለዚህ መለየት አልቻልከው ማለት ነው። ሻዕቢያ ሲባል ህዝባዊ ግንባርም ፓርቲውንም ሰራዊቱንም ነው እያልክ ያለው እንዲገባ ብዬ ነው። እዚህ አጋጣሚ እንዳትረሱት ደግሞ ወደ ኋላ ነግራቸዋለሁ። ሻዕቢያና ህዝባዊ ግንባር ታረቁ ተብሎ ዜና ተሰርቷል። ዛሬ ከኤርትራ በኩል የወጣ መረጃ ወደ እናንተ አቀርባለሁ። ሰውየውን አንድ ባንድ ነው ሲያጭበረብር ህዝብ ኤርትራን ንሰራዊትና ዝገበሮ ደገፍ ዝናዓድ እዩ። እቲ ዝተገበረ ድጋፍ ብምንታይ ምክንያት እዩ ተገይሩ ዝብል ንጎኒ ገዲፍና ስለቲ አዎንታዊ አስተዋጽኦ ኣብ እዋኑ አመስኪና ኢና ዝነበርና። እዚ ፍሉጥ እዩ በአደባባይ ዝገበርናዮ ስለዝኾነ ነቲ እኩይ ተግባር ድማ ንወግዞ ኣለና። ትደገፍ አመስኪና ትጸገም እውን ከም ጸገም ክልዓል ስለዝግብኦ ንወግዞ ኣለና ማለት እዩ። ንሕና ንእኩይ ንሰናይ ድማ ሰናይ ምባል ኣይንስከፍን። ሰራዊት ኤርትራ
እዚህ ሰሜን አሁን ተመልካቾች የባለፈው ላለማስተባበል ነው። ትላንት ባለፈው ምን ይውጣን ነበር እናመሰግናለን የኤርትራ ህዝብና መንግስት ላልከው ምን ነው አሁን ሐሳብ ቀየርክ እንዳይባል እውነት ነው። ከዚህ በፊት ሰራዊታቸው ወደዛ ሲሄድ ጥሩ አቀባበል አድርገውልናል። ጥሩ አቀባበል ያደረጉበት ምክንያቱ ለጊዜው ብንተውም ይላል። ምንም ይሁን ምን ማለት ከትግራይ ጋር የነበራቸውን ቁርሾ እና ጥላቻ እሱ ለመጠቀም ፈልገው ነው ማለት ነው። አይዟችሁ ብሎ የኛ ሰራዊት ሲቀበለው የነበረው የኛ ሰራዊትን ወደው አፍቅረው ሳይሆን ትግራይን ለመበቀል ስለሚፈልጉ ነው ማለት ነው። ከዛ እኩይ እንለዋለን፣ መጥፎ የሰራው ደግሞ መጥፎ ሲሰራ ደግሞ መጥፎ እንለዋለን ይላል። ያኔ ጥሩ ስላደረጉ አመስግነናቸዋል በይፋ። ትግራይን ስለበደሉ ደግሞ እኩይ ማለት በጣም መጥፎ ስራ ሲሰሩ ደግሞ በልኩ ወቅሰናቸዋል ይላል። መቼ ነው የወቀስካቸው ጉዳዩ? መቼ አባት ነው የወቀስካቸው? ዩኒፎርማቸው ለብሰን ስለገባን እኮ ነው። ዩኒፎርማቸው ለብሰን ስለገባን እኮ ነው ኤርትራ ገብታ ሻዕቢያ ገባ የሚሉን እኮ እንደዛ እኮ ነው። እኛ በራቆታችን መቼም አንዋጋ እያልክ ስትቀጥፈን የነበረ ማን ነው? የእድሜ ባለጸጋው ዲያቆን ኤርትራ ሻዕቢያ ገባ ሲል ሃሃ ብሎ እየሳቀ አልገባም። እንዴት ብሎ ነው የሚገባው? እኛ ሰራዊት እኮ አለን እያለ ያንተ ኤታማዦር ሹም እኮ ነው ትላንት እዚህ ሚዲያ ላይ ስናሳያቸው የነበረው። እንዴት ተብለን ነው እኛ አንተ የተረገምክ ምን ያህል ብትንቀን ነው የኤርትራ ሰራዊት ገብቷል ብለህ የምትናገረው? ይላል ጋዜጠኛውን ሲያብጠረጥረው የነበረው እኮ እንደዛ እኮ እሱ እኮ የትግራይ ህዝብ ሾርቱ ሜሞሪያም ያልከው የኢትዮጵያ ህዝብ እንደዛ እኮ አይደለም እኮ እሱ ዳዝንት ወርክ ኢን ትግራይ እኮ ነቲ አጋጣሚ ተጠቂሙ ናብ ትግራይ ምእታው ይፍለጥ መንግስት ኣብቲ እዋን ግዳማዊ ኃይሊ ከላኸል ኣብ ዝኽእሉ ኩነታት ኣይነበረን። ኃይልና ወሰን እዩ ምስ ህወሓት ኣብ ውግእ ናዝነበርና። በነገራችን ላይ ኦፕሬሽን ተካሂዶ በየቦታው ያገኘናቸው እስር ቤት ያገኘናቸው ምናምን ያገኘናቸው ሰዎች እኮ ጠውልገዋል። በ10 ቀን ውስጥ ጠውልገዋል። ወደ ኤርትራ የወጡት ግን በ2-3 ቀን ውስጥ በርትተው ተዋግተው አሸንፈዋል። ያስራበን የኛ ነው፣ ያስጠማን የኛ ነው። ራቁታቸውን የሄዱ ሰዎች የኤርትራ ልብስ ለብሰው መጥተዋል። ለዚህ ነው ኤርትራ ወጋን የሚሉት። እንግዲህ ራቁታ እንዋጋም መቼም ትግዳማ ኃይል ምክልካል አይንክእል ነውና ስለዚህ ኮነ ሰራዊት ኤርትራ ኣብ ትግራይ አንችልም ነበር ነው የሚለው። ኤርትራ ገብቷል፣ ይሄን ተጠቅሞ ኤርትራ ገብቷል እና የውጭ ኃይል መከላከል አንችልም ምክንያቱም ከህወሓት ጋር እየተዋጋ ስለነበር ነው የገባው። ስለማንችል ነው የገባው። ገባብን ብሎ ተናግሯል እንዴ? አልተናገረም። ዩኒፎርማቸው ይዘን ስለገባን ነው ሲል ነበር። አሁን የትግራይ ህዝብ ይሄን እየሰማ ልታጭበረብረው በትግርኛ መምጣት አንተ ለምን በአረብኛ አትጨምርበትም? ወደ በጣም አጓጊ ዜናው ከዚህ ቀጥሎ ያለው ነው። ይሄ ርካሽ ነው። በደንብ ያራከስ ነው እንሄዳለን። መጀመሪያ ይሄን ዝም እንጨርሰዋለን ተመልካቾች። ከበርት ገበናት ፈጽሙ ትካላት ዘሪፉን አኒዩን ንጹሃት ቀቲሉን አሚጹን ሲቪላዊ ትህተ ቅርጽን ማህበራዊ ትካላት ዘሪፉን አኒዩን ብፍላይ ኣብ ከተማ አክሱም ኣብ ውሽጢ ክልተ መዓልታት በአማይት ዝቁጠሩ መናእሰይ ጨፍጭፉ ሽውዩ ተፈላለዩ ባለ ስልጣን መንግስት ፌደራል ንአስመራ ተዜና ዝነበረና ማለት እዩ። አክሱም ጥራሕ ዘይኮነስ ከም በዓል አድዋ አዲግራትን ሽረን ሓዊሱ አባይቲ አፍሪሱ ኢንዱስትሪታት ዓንዩ ማሽነሪታት ዘሚቱ ካውን መቀለ ዘይዓቱ ኢልና ሽዑ ታክቲካዊ በዝኾነ መንገድ አጽይና የሆነና ከም ዝፍለጥ አሁን ይሄ የተለመደው ነው። ባለፈው የተለመደው ፋብሪካዎችን አወደመ፣ ዜጎችን ገደለ፣ ሴቶች ደፈረ። አክሱም በሁለት ቀናት ይሄን ያክል በመቶ የሚቆጠር ሰው ገደለ። ከዛ ወደ ኤርትራ ልኡካን ላክን። ይሄ የትግራይ ህዝብ ጥንቅቅ አድርጎ የሚያውቀው በርካታ ፋክቶች ነው የሚነግረን። ጉዳዩ የሀገሪቱ ጠቅላይ ሚኒስትር ነው። ወር ክራይም የፈጸመች ኢትዮጵያ ፈጽማለች። ኢትዮጵያ ወር ክራይም ፈጽማለች በህዝቧ። በማን በኩል ወይዘሮ ኦግሬን ያስገባው አቶ ኦግሬን ያስገባው በኢትዮጵያ በጠቅላይ ሚኒስትሩ ኃላፊነት የሚተዳደር ኢትዮጵያ ምድር ላይ ወንጀል ሲፈጸም በራሱ አንደበት እያመነ ነው።
ኒው ላይን ኢንስቲትዩት ፎር ስትራቴጂ ኤንድ ፖሊሲ ያወጣው ሪፖርት ላይ እገሌ እንደዚህ አድርጓል፣ እገሌ እንደዚህ አድርጓል፣ እንደገሌ አድርጓል። አንደኛ ዲፌንደርስ የነበሩ እነዚህ ናቸው። ብርሃኑ ጁላ ምንድን ያለው ትላንት በዚህ ፕሮግራም ላይ ዘወትር የምትከታተል ብርሃኑ ከአጌና ጋር ያደረገው ምንድን ነው የሚለው ራሳቸው ላይ የተከላከሉት ነው ያለው። ዝም ብሎ በሰላም እያለፉ ነበር። ከዛ ተነኮሱት። እያንዳንዱ የቤት እየመጣ ፈጀው ምናምንና ራሳቸው ነው የተከላከሉታል። ይሄ ደግሞ ምን በሁለት ቀን ትግራይ እየሄደ አክሱም በተለይ በየቤቱ እየሄደ እንትን አደረገ ይላል። ተግባብታችሁ ዋሹ እንጂ ተግባቡ እንጂ ቀላል እኮ ኢታማዦር ሹም ማለት እኮ ወደ ጠቅላይ ሚኒስትርነት የተጠጋ እኮ ነው። ኢትዮጵያ ነው ርካሽ የሆነው ኢታማዦር ሹምነት እንጂ ተግባቡ ተስማምታችሁ ቋንቋ እንኳን በደንብ ቃላት ሳትሳሳቱ ዳታ ሳትሳሳቱ ፋክት ሳትስቱ አምጡ ወደ ሚዲያ። ለማዋሸት ነው የሚቀበላችሁ ካለ ነው ብዬ ነው። የሚቀበላችሁ የለም። ምክንያቱም አሁን የኢሞት የሽረት ጉዳይ ነው። የትግራይ ህዝብ ዋሽተ ኤርትራም ዋሽተ ሻዕቢያ እኮ እንደዚህ ነው ሻዕቢያ እኮ እንደዚህ ነው ብለህ ከኤርትራ ጋር ልትነጥለው ምናምን ስታስብ ኤርትራ ህዝብ ራሱ በራሱ ያውቃል። የትግራይ ህዝብ ራሱ በራሱ ያውቃል። የትግራይ ህዝብ ማን እንደበደለው፣ ማን እንደቀጠቀጠው፣ ማን እንዳስቀጠቀጠው፣ ማን እንደደፈረው፣ ማን እንዳስደፈረው፣ ማን ንብረቱ እንደወሰደ፣ ማን ንብረቱ እንዳስወሰደ፣ ማን ግፍ የፈጸመበት ኃላፊነት አልቲሜት ሬስፖንሲቢሊቲ የሚወስደው ማን እንደሆነ ያውቃል ነው የምልህ። ያውቃል ነው የምልህ። አሁን ሚዲያ ተቆጣጥሬ ያለው እዚህ አለኝ ፋና አለኝ ምናምን። ይሄ ሚዲያ በሚቀጥለው መንግስት ሲመጣ እንካ ብሎ ማሽነሪ ማለት እኮ ነው። የመንግስት ጋዜጠኛ ማለት ማሽነሪ ነው። ካሜራ ፊት ለፊት እንዳለው ካሜራ ማለት ነው። ይሄ ካሜራ ሳምበሪ እዚህ መጥቶ የብልጽግና አድናቂ መጥቶ እዚህ ሊቀመጥበት ይችላል። የኦባማ አድናቂ ይመጣበታል። የትራምፕ አድናቂ እዚህ ወንበር ላይ ሊቀመጥ ይችላል። ካሜራ አይቀየርም። ካሜራ ነው። ሰው ነው የሚቀየረው። እና እነዚህ ሚዲያዎች አሁን አብይን የሚያቆላምጡ ሚዲያዎች መጥቶ ነገ ጠዋት ሳምበሪ ይመጣና እነሱን ማቆላመጣ ይቀጥላሉ። ኃይለ ሥላሴ እንገስ ሲሉ የነበሩ ደርግ እንገስ አብዮት ምናምን ያሸንፋ ሲሉ የነበረ ኢህአዴግ መጣ፣ ኢህአዴግ ዘፈነ፣ ኃይለ ማርያም ጋር ዘፈነ፣ መለስ ጋር ዘፈነ። አሁን ብልጽግና የሚሸተው ያ ሚዲያ እኮ ነው። እና አብይ የተቀመጠበት ወንበር ደግሞ ሳምበሪ ነገ ጠዋት መጥቶ አብይን አፈርድም የሚያበላ ሚዲያ ደግሞ ሰው ደግሞ ይቀመጥበታል። እንደዛ ነው ሚዲያ ዝኣተወ ከተማ ኩሉ ጥፋት ይገብስ ዝነበረ ሕዚ እውን ኣለኩ የንምባል ውጥም ቅልቅል ይብል ኣሎ። መልእክተይ ንሻዕቢያ ንሰራዊት ኤርትራ ንኩሎም ዘለኒ መልእክቲ ቀንጠብጠብ ትብል ዳዋ ትመጾ ኣለዋ። ካብ ዝገርም ይሄ ተረት በፍጹም የሱ ተረት አይደለም። ቀንጠብጠብ ትብል ዳዋ እኔ ሪዋንድ አድርጌ ሰምቼዋለሁ። ምንድን ያለው ብዬ እየሳቀ ይሄ ራሱ እንዳልሆነ ሊገባው ይችላል። ቀንጠብጠብ ትብል ዳዋ ተምጾ ኣለዋ ምን ዋጋ የለው። በአፋን ኦሮሞ ብተርት ይሻላል። እሱን ካወቅከው ነው። አጉል ላይ ቀራው ከምሬን ነው። እና አሁንም ወጣ ገባ እያለ ነው ሻዕቢያ ወደ ኢትዮጵያ ጉዳይ ወጣ ገባ እያለ ነው ይላል። ቀይ ባህር እያለ እየፎከረ ያለው በባሌም ቀይ ባህር ማስመለሳችን አይቀርም የሚለው ጥንቸሉ የኢትዮጵያ ፕሬዝዳንት ጥንቸሉ ምንድን ያለው እኛ ዲፕሎማሲያዊ የአድዋ ድል እኮ ያጎናጸፈን አንድ ነገር አሳይመንት የሰጠን ቀይ ባህር ማምጣት እንዳለብን ነው ይላል። እዚህ ጋር አድዋ ድል ሆኖ ምኒልክ ሄዶ ጣሊያን እንትን አድርጌያለሁ ብሎ የሚመካው ኢትዮጵያ ህዝብ የሰው ሀገር ውረር አለኝ አይልም። የሰው ሀገር ራሴ አልሰጥም አሳልፌ አልሰጥም ኢትዮጵያውያን ለክብራችን ለሉዓላዊነታችን ሟች ነን እንደሚሉ ሁሉ ሌላ ሀገርም ለክብሩ ለሉዓላዊነቱ ሟች እንደሆነ የሚያምን ማህበረሰብ ያለበት ዓለም ያለ ነው። ይሄ ደካማ መንግስት ነው፣ ደካማ ህዝብ ነው። ዳዝማረር ሉዓላዊነት ነው። ሁሉም የኦሮሚያ ክልል ለሉዓላዊነቴ አልደራደርም ይላል። ሐረሪ ክልል ትንሿ የምትባለዋና እጅግ የተከበረችዋ ትንሿ ሐረሪ ለሉዓላዊነቴ አሳልፌ አልሰጥም ነው የሚለው የሐረሪ ህዝብ። ይሄ ግዙፍ ሰራዊት አለኝ ግዙፍ ህዝብ አለኝ ምናምን አይሰራም በሉዓላዊነት ጉዳይ። ጅቡቲም ሀገር ነች፣ አሜሪካም ሀገር ነች። አሜሪካ አንድ ባንዲራ ነው ያላት፣ ጅቡቲም አንድ ባንዲራ ነው ያላት። ጅቡቲ አይደለችም ባርባዶስ የምትባለዋ የአብይ አክቲቪስት ያለችው $300,000 የተቀበለችው ሴትዮ የተባለችው ለኢትዮጵያን አድቨርታይዝ ለማድረግ እሷም 260,000 ሰራዊት ህዝብ ነው ያላት። ህዝቧ የሀገሪቱ ህዝብ እሷም ባንዲራ አላት፣ አሜሪካን ባንዲራ አላት፣ ራሽያን ባንዲራ አላት፣ ቻይናን ባንዲራ አላት። ሀገር ሉዓላዊነት በዛ ነው የሚገለጸው።
ውጥም ቅልቅል ወጣ ገባ እያለ ነው። ይሄ ልክን አሳይሃለሁ ነው። ፍርሃት ነው። ዝም ብዬ እየደከመኝ ነው። ፍርሃት ነው። ሻዕቢያ ምስራዊት ኤሪትሪያ ንኩሎም ዘለኒ መልእክቲ ቀንጠብጠብ ትብል ዳዋ ትመጽኦ ኣለዋ ተምጽኦ ኣለዋ ስርዓት ሻዕቢያ እውን ብዘገደደ መንገዲ ብልምዓት ኣይዓምንን በስግግር ስልጣን ኣይዓምንን ብደቁ እውን ኣይዓምንን ህዝቢ ኤርትራ ከም ዝፍለጥ ፈታዊ ስራሕን ፈጣሪ ስራሕን እዩ ግን ከምኡ ዝመሰለ መንግስት ክርክብ ኣይከኣለን ኩልና ከም ንፈልጦ ሻዕቢያ ስልጣን ክህዝ ከሎ ዳርጋ ልዕሊ 300 ፋብሪካታት ኣብ ኤርትራ ነይረን ሎሚ ዳርጋ ኩለን ዓንየን የሉን ሽዑ ሓንቲ ዩኒቨርሲቲ ነይራ ኣስመራ ዩኒቨርሲቲ ሲያነብ ጎበዝ ኮራጅ ነው ትምህርት አንዳንድ ክላስ ውስጥ ተማሪዎች የሚኮረጅ ተማሪ እዚህ አንዳንድ በጣም ጥሩ ቪታሚን በልቶ የመጣ ቪታሚን ካሮት በልተን የመጣው ምናምን የተባሉ ልጆች ድሮ ምን ቀላልበት ከዛ ኤና ዲና እንትን ለያይቶ ያመጣል አንዴ ከ1 እስከ 10 እውነት ውሸት ከሆነ ጋማ አድርጓቸው ይመጣል ባንዴ 10ን እውነት ውሸት አዛምድ ከሆነም አዛምድ ጠቅላላ ያመጣል ባንዴ ብቻ ይሄም እንደዛ ነው የሚያደርገው ፈገግ ይላል የሆነ የኮረጀ እንዳልሆነ ያነበበ እንዳልሆነ ለማለት ኮረጅ ይላል እና ማያውቀው ተረት ይተርታል እኔ ሪዋንድ አድርጌ ነው አሁን ያሰማዋችሁ ምን እንዳለ አልገባኝም ሸምድዶ መጥቶ ጽፎ እንትን አድርጎ ማለት ነው በአግባብ እንኳን ሪሄርስ አላደረገው ከፍሬኮ ሳውን ታዚያ ከም ሀገር ኤርትራ ከም ሀገር ሓንቲ ዩኒቨርሲቲ የብሎምን ህዝቢ ኤርትራ ሀገር ገዲፉ ናብ ስደት ይመረሕሎ ሰለልቲ ሓዊሱ እናልኣኸ መን ጥዑይ መን ሕሙም ምኳኑ ምፍላጥ ኣጸጋሚ ስለ ዝኾነ እቶም ንጹሓት ይብድሉ ኣብዚ ኣብ ኢትዮጵያ ኤርትራውያን ከም ሃገሮም ክሰርሑ ኣለዎ ዝብል ኣቋም ሒዝና ነርና ጸገም ዝፈጥር ዘሎ ተሓዊሱ ዝመጽእ ሕሙም ሓሳብ ዘለዎ ሰባት ንሳቶም ስለ ዘለዎ መን እዩ ጥዑይ መን እዩ ሕሙም ንምፍላጥ ድማ ዝግበር ፕሮሰስ ጥዑይ ከም ዝብድል ይፍለጥ ኣብ ዓዶም ሰላም ይስእኖም ኣብ ስደት እውን ሰላም ይስኖም ኣሎ እዚ ናይ ክፍኣት ኩሉ ስሩን መሰረትን እዩ ካብዚ ሃይለ እዚ ዝኾነ ጽቡቕ ነገር ክርከብ ዘሂሰብ እዩ ስለ ዝኾነ ኣቕሚን ተተረኪቡ ካብ ምዝራግ ዓዲ ኣይወለን ይኩን እምበር ብደንቢ ስለ ዝንፈልጦ ደጊሙ ንህዝብና ክብድል እድል ኣይረክብን ከም ዓይነት እድል ኣይንህቦ ኢና ምናልባች እንተፈቲኑ ድማ ናይ መወዳእታ ፈተነ እያ ትኸውን ምናልባት ያው ኢትዮጵያን ህዝባችን ለመበደል እድል አያገኝም ሻዕቢያን የሚለው ምናልባት ከፈተነ ከሞከረ ደግሞ የመጨረሻ እድሉ ነው የሚሆነው ነው የሚለው ፍርሃትም ማስጠንቀቂያም እባካችሁ ተውኝም ሁሉም ጋር የተዘበራረቀ ነውና አዲስ አበባ ያሉ ኤርትራውያን ማሰር ነው የሚፈልግ ሂንት ሰጥቷል እዚህ ላይ ወደ ኢትዮጵያ የላከብን ነው ሰላዮችም እንትኖችም የላከብን ነውና ጨዋው ከሰላዩ መለየት አቅቶናል ነው የሚለው ይሄ ለማሰር የተዘጋጀ ነው ትላንት ጁንታ እያለ ያሰረው አሁንም ዝግጅት ላይ እንደሆነ ማሳያው እሱ ነው እንግዲህ በርካታ ኤርትራውያን አሉ ኢትዮጵያ ምድር ላይ እና ይሰደዳሉ ወደዚህ ይሄዳሉ አሜሪካ ይሄዳሉ ምናምን ይሄዳሉ ምን ጥርጥር አለው አንኮ መሰደድ ኢትዮጵያ ብርቅ እኮ ነው በነገራችን ብርቅ ነው በየት በኩል ይሰደዳል በቦሌ መውጣት እኮ ብርቅ ነው ሰው በደላላ እኮ ነው በሞያሌ የሚወጣው እኮ እገሌ ወጣላችሁ እኔ ትልልቅ ሰዎች በሞያሌ ወጡ እገሌ ወጥቷል በሞያሌ ብላችሁ ማታምኑ እዚህ ሜዳ ላይ በስሙ በጠቅሰው በሞያሌ ወጣ ብዬ ብነግር ማያምነኝ ሰው አለ እኔ በፍጹም ሰው ሊያምነኝ አይችልም ትልቅ ሰው ያገሪቱ ትልቅ ሰው የሚባሉት ቤት ነው የወጣው በሞያሌ አገር አቋርጦ በሞተር ሳይክል ቦዳ የሚሉት ኬንያ በሱ የወጣ ሰው ማለት ነው ይሄ ነው
ይሄ መሰደድ አሁን ብርቅ እየሆነ ነው ኢትዮጵያ ምድር ላይ ብርቅና ይሄ የራሷ አሮባት የሰው ታማ ስላለች የሚባለው ተረት ለአብይ ነው የሚሰራው። ትግራይ ምንድነው ያላቸው? ለማንኛውም ከትግራይ ጋር ለትግራይ ያለ ስልጣን አስረክቡ ወደ ወጣቶች ይውረድ አለ። ማን ፈቃጅ ማን ሰቢል ኩንት ኩሐላ የሚል ተረት አለ። ንገሩት። ይሄን ከራሴ ያወጣው ጽፌ አይደለም የመጣው። ይሄ ማን ሰቢል ኩንት ኩሐላ ማለት ማን ሰው ብሎ ነው አንተ አሁን በትግራይ ጉዳይ ላይ አጀንዳ ሰጪ ያደረገህ ነው። አዲስ አበባ እንኳን ዝናሽን ይዘህ በየቦታው ጦልጦል የምትለው እኮ ስለፈራህ እኮ ነው። እሷን ወስደው ለድርድር ስልጣን ድርድር ውስጥ ይገባል፣ አደጋ ውስጥ ይገባል። ጉድ ያደርጉኛል፣ ጠልፈው ይወስዱብኛል ብለህ እኮ ነው ወደ እርሻም ወደ ሽንት ቤትም ወደ አፍጋኒስታንም ወደ አዘርባይጃንም ይዛት የምትሄደው እኮ በዛ እኮ ነው። ምክንያት እኮ ነው ስለምትፈራ እኮ ነው። እናውቃለን እኮ የትም መንቀሳቀስ አትችልም እሷን ካልያዝክ እኮ ያዋርዱኛል ስለምትል እኮ ነው። እና እንኳን ወደ ትግራይ ልታማትር ትግራይ ሄደ መንግስት ለውጥ ልታረግ ፒኤልኤፍ አንተራጌ ጌታቸው መንቀሳቀስ ትግራይ ከነሱ ጋር መስራት የለውጥ ፈላጊዎች ጋር ነው እኔ መስራት እንፈልገው ይላል። የራሱ ጉዳይ ነው። አሁንም እየሰራ ነው። ስራ የሚያዋጣ ከሆነ ጻድቃን ጋር ስራ ጻድቃን ኡፍ በለው በደንብ ወጣት ነው። ገና ኤነርጂቲክ ነው። ያገለግላል። የምሬ ነው። ትግራይ ደግሞ እንደገና እንደ አዲስ የተወለደ ነው። ያገለግላል። ደብረጽዮን አርጅቷል። ሌሎች አማኑኤል አሰፋ አርጅቷል። አምጣው ጻድቃን አምጣው እና አሰፋ ማምጣው አሰፋ የፕራይቬታይዜሽን ባለሙያ 9 ዓመት ታስሮ የወጣው ኢትዮጵያ ምድር ላይ እሱ ማምጣው ወጣት ነው። እሱ ማምጣው ትግራይን ያስተዳድርላል። የትግራይ ህዝብ ለመደገፍ ዝግጁ ነኝ ማለት ስልጣን ያخለኩም አላቸው። ኢትዮጵያ ለፍንንት ነው መቼ አንተ ኢህአዴግ ነው። ይሄ እኮ አዲስ ፓርቲ መስሏል እኮ ኢህአዴግ ነው። አባዱላ አያቶላ ሄዷል። የኢትዮጵያ አያቶላዎች አሉ። ያኛው አያቶላ እስራኤል እኔ እያለሁ ብሎ ምንድን ያለው የሆነ ጊዜ አለ ኮቴሽን እስራኤል እኔ በህይወት እያለሁ ሳልወለድ ትልቅ ከሆንኩኝ በኋላ የተወለደችው አለ። እኔ በልጣታለሁ ለእስራኤል እውቅና ሳይሰጣት እና እኔ እያለሁ ደግሞ እስራኤል ትጠፋለች ሲል ነበር። ቀድሞ ሄደ እስራኤል ትላንት ነው የተወለደችው። እኔ እኮ በእድሜ በልጣታለሁ እስራኤልን እያለ ነበረ። እኔ እያለሁ ትጠፋለች ብሎ ግን አጋጣሚ ሄደ። እሱ ምንም አይደረግም። እና እንደዛ ነው። ሌላ ተወልካቾች ወደ ይሄን ቻፕተር እንዝጋውና ሻዕቢያ ወጣ ገባ እያለ ነው የመጨረሻው ትሆናለች ምናምን የሚሉት ነገር ብሏል። አሁን በኢትዮጵያ ጉዳይ ላይ ጣልቃ የገባው ኤርትራ ነው። በኤርትራን ጉዳይ የኔ ነው እስከ ምጽዋ የኔ ነው። ምጽዋ እኔ ጠብቀዋል። ከሶማሌ እስከ ምጽዋ ጠብቀዋለሁ። አሰብ የግድ ነው፣ ቀይ ባህር የግድ ነው እያሉ ሁሉም ቡራ ከራዩ እያሉ ያሉት እነማን ናቸው? በቦሌም በባሌም በሳሪስም በመናምን እናመጣዋለን እያለ ያለው አለቅላቂ ሁላ ማን ነው? ብልጽግና ነው። ዛሬ እናጣላቸው። አብይና ጌታቸው እናጣላቸው። ባርበር እናገኛለን። በቦሌም ሆነ በባሌ ህዝባችን አሁን 130 ሚሊዮን ነው። በሚቀጥሉት 25 ዓመታት 200 ሚሊዮን ይሆናል። እንዴት በ2 ሚሊዮን ማህበረሰብ ጥቅም የ200 ሚሊዮን ህዝብ ጥቅም ይዘጋል? ለዚያ በትዕግስት በጥበብ በማስተዋል ኪሳራ ግድያ በቀነሰ ባላስከተለ መንገድ በሰላማዊ መንገድ ለመፍታት ይሞከራል። በባሌም ሆነ በቦሌ እንደተባለው ግን አይቀርም ማለት ነው። አስተማማኝና ዘላቂ የባህር በር የማግኘት መብታችን ያድዋ ሰማዕታት ካወረሱን የሉዓላዊነት አደራ የማይነጠል ነው። ጥሪውን ልንሸሸው እንኳን ዝንተ ዓለም ብንሞክርም ዝንተ ዓለም ከኛ ሊነጠል የማይችል ሕያው ሀቅ ነው። አዲስ አበባ ተቀምጦ ጥንታዊ ባህር በራችን ነው ወያኔን የሸጠው ያስገነጠለው የሚል ቀጣፊ በግልጽ ሊያውቀው የሚገባ ነገር ኢትዮጵያ ውስጥ ያለ የነገሰ ያስተዳደረ ሀገር መሪ አካባቢ ገዢ ምጽዋን ተቆጣጥሮ አያውቅም።
የ3000 ዘመን ታሪክ ኮንቴክስት አንጻር ስናየው አዶሌ 3 ብለን የምናስቀምጠው ነገር አለ። ከዚህ ውጭ አዲስ የተሸጠ ወደብ የሚባል የለም። አዲስ የተሸጠ ወደብ የለም። ወደቡን የኢትዮጵያ መንግስት ባለፉት 500 ዓመታት ያስተዳደረው ለ30 ዓመት በ30 ዓመቱ ነው። ባለፉት 500 ዓመታት የኢትዮጵያ መንግስት ያስተዳደረው በ30 ዓመት። ማንም ቀጣፊ አዲስ አበባ ተቀምጦ አሰብ ይገባኛል፣ ምጽዋ ይገባኛል ይላል። አጠገብ ያሉ ናቸው ጌቹ፣ አጠገብ ያሉ ናቸው። ጥንቸሉ፣ ጁላ ታችኛው ጥርሱ የት ሄደ ይለኛል። ምናልባት ቤት አስቀምጦት ይሆናል። አላየሁትም፣ አላስተዋልኩትም። ጥርሱ አብይ አጠገብ ያሉ እነዚህ ናቸው። እነዚህ ቀጣፊዎች የሚባሉ አዲስ አበባ ተቀምጠው ማያውቁት ሀገር የሚናፍቁት እነሱ ናቸው። ቀደም ተረት የተረትኳት ሰው እያስተካከለኝ ነው። ምን መርዓት ይልክን ትኳሓላ እያለኝ ነው እዚህ ላይ እና እነሱ መቼ አዲስ አበባ መቀመጣቸው ምን ዋስትና አገኙ? ምን ጋራንቲ ያገኙና ነው እንደ ሌላ ሀገር ምን አቅም አላቸው ሌላ ሀገር ለመመኘት? 4 ኪሎ ያለው ቡድን እኮ እየተሸበረ ያለው እኮ ሽበራ እንዳይመስላችሁ እኮ በሙሉ። እስቲ ምንድነው እነሱ ምን አላቸው? እኛ ምንድነው የጎደለን? የብልጽግና ሰራዊት ሙሽሙሽ ታውቃላችሁ በትግርኛ በክት ማለት ነው። የበከተ ዝም ብሎ ፓራላይዝድ ሆነ ምንም ማድረግ የማይችል ነው። ፋኖ የለበለበው ነው። ትላንት 59ኛ ክፍለ ጦር ብያችሁ ነበር። ወደ እንትን 95ኛ ነው ቁጥሩ እንትን አድርጎ ነው የሰጡኝ። 95ኛ ክፍለ ጦር ድምጥማጡ ነው ያጠፉት። አንደኛው ሬጅመንት ድምጥማጡ አንድም ምንም የሌለው ትንሽ ነው የማረኩባቸው እና ሌላው በሙሉ ምን እየሆነ ነው? ይሄ ከፋኖ ጋር ነው። ፋኖ ጎጃም እየተዋጋ ያለው ውጋ እንዳይመስላችሁ። ዛሬ ደግሞ እመጣላችኋለሁ አለ። ከዛ በፊት ግን የዕለቱ ትልቁ ዜና የአብይ ንግግር አይደለም። አብይ በትግርኛ ኦዲየንስ እንደሌለው ቅድም እያየሁት 30 ሰው 50 ሰው ያዋል። አንደኛው ላይ ኢዚያ ነው 330 እያየሁ ነው። እኔ ባይኔ ያየሁት ነው። የሀገር ጠቅላይ ሚኒስትር በትግርኛ አወራ ምንድን ነው ብሎ እንኳን ጓጉቶ ኤርትራዊም ትግራዋይም ሌላው እንኳን አልገባም። ምክንያቱም ሳብታይትል አለው ሌላ ቋንቋ ሳብታይትል እያየ ይከታተሉ ነበር። ግን ምንም እንደማወራ እያጭበረበረ መሆኑ ስለሚያውቅ አዲስ ነገር የለም ብሎ ዞር ብሎ ክሊክ አደረገው። እንደዚህ አደርገው ክሊክ የሚደረግ ዜና ግን ልስታችኋል። በደንብ ሻዕቢያና ህወሓት በይፋ ታረቁ። ምን አዲስ ነገር አለ? ይሄ ታዲያ መቼ የነበረ እንደ ቋንጣ ሆኗል እኮ በይፋ አልነበረ። ዜናውን ሞቅ ያለ ዜና ነው። እኔ ከዚህ በፊት ባለፈው እንደ ሄንት ነግራችሁ ነበር። የዛሬ 4 ቀን 5 ቀን 3 ቀን 4 ቀን ሻዕቢያና ህዝባዊ ግንባርና ህወሓት ይቅርታ በታሪካቸው ባለፉት 51 ዓመታት የነበራቸው ግንኙነት ወጣ ገባ ነው። መቀያየም ምናምን ያለበት ነው። አሁን ከፕሪቶሪያ ሰላም ስምምነት በላይ በትግራይ ፐርስፔክቲቭ ከትግራይ በኩል ትልቁ ትሩፋት ትልቅ እንትን ያገኘው ጽምዶ ነው። በጽምዶ በኩል የተገኘው ግንኙነት ነው። በጣም መሰረታዊ ከረበት አርገው ቂን እያሉ አስመራና አዲስ አበባ የሚመላለሱት በእነሱ ደረጃ የተደረገ ግንኙነት ሳይሆን እናቶቻችን አባቶቻችን መሰረት ጥለው ከታች ጀምሮ መሰረት ጥለው ቀላይ ቀስ እያለ ያደገ ግንኙነት ነው። መጨረሻ ላይ ህዝቡ ፍላጎቱ ይሄ ነው። ህዝቡ እንደዚህ አይነት ደረጃ ደርሷል። እኛስ ምንድነው ኃላፊነታችን ብለው የሚመለከታቸው አካላት ደግሞ መገናኘት ጀመሩ ማለት ነው። የመተባበር ስሜት እያደገ ነው ማለት ነው። አብይ ወጣ ገባ እያለ ነው ምናምን የሚለው አሰብ እያልከው ከሆነ ምናምን እያልከው ከሆነ ምን ሊያደርግ እንደሚችል መገመት አለብህ። ራስህ እኮ ቤተ መንግስት ያስገባው አባቴ። ኤርትራ እኮ የት ነው የሚውለው አሁን እንዴ? ቤተ መንግስት እኮ ነው ያለው አይደል? 4 ኪሎ ቤተ መንግስት እኮ ነው ያለው። ሬድዋ ምን ይሰራል? አዋሳ ታደሰ ምን ይሰራል? ይሄ ሁላ ቤተ መንግስት ያለ ስንት ሰው ምን ይሰራል? እስራኤል ብቻ ነች እንደ ስለ አቅም ያላት አይደለም እኮ። አንተም እኮ አቅም አለ። አስመራ በይብዛም በይነስ ትልካለህ እኮ። እኔ አውቃለሁ። በሊቢያ በኩል በየመን በኩል የላከው ሰውዬ ወፍጮ ቤት ያለው ዳቦ ቤት ያለው ሰው የት ነው ያለው? በየመን፣ ከዛ በዱባይ፣ ከዛ ወደ አዲስ አበባ አይዲ ካርድ አውጥተህ
ላፍቶ ክፍለ ከተማ አይዲ ካርድ ያወጣለት ሰውዬ ምንድነው የሚሰራው? አብይ ታውቀዋለህ ራስ ሬድዋን ሁሴን ያውቀዋል። ስለዚህ አንተም እየሰራ ነው እዛ እነሱም እዚህ እንደሚሰሩ ምን ተጥራለሁ? ትግራይ ተሰላለህ። ትግራይ ደግሞ አዲስ አበባ ባቅሙ ይመጣል። ሻዕቢያ እኮ አዲስ አበባ ህወሓትም አዲስ አበባ የኢትዮጵያ ጀነራሎች ከህወሓት ጋር የህወሓት ሰዎችም ከብልጽግና ጋር እንደሚሰሩ ምን ተጥራለሁ? ይሄ ኔቸር ነው፣ ተፈጥሮ ነው። በትግል ጊዜ የሚያጋጥም ነው። ጌታቸው ሰው ኔትወርክ ሰርቶ ጻድቃን ሰው ኔትወርክ ሰርቶ አሁን ወደ አዲስ አበባ ተጠራርገው የሄዱት ትንንሽ ብርጋዴሮችና ኮሎኔሎች ቋሉ እኮ አዲስ አበባ ምን ሲያደርጉ ነበር? መቀለ ትግራይ በጣም የዋህ ሩሩ ማህበረሰብ ስላለበት ነው እንጂ አብይ ቢሆን እኮ ቆራርጦ ነበር እኮ የሚጥላቸው እኮ ቆራርጦ ምን ሲያደርጉ እንደነበረ እኮ ሙሉ ማስረጃ አለን እኮ። ግን ይሄ ጊዜ ያልፋል ነው። ይሄ ፖለቲካ ነው፣ ያልፋል። መጥፎ ነገር ሰርተናል ማለፍ የለብንም። እንደማለፉ ስለሚያልፍ ነው። ነገ ጧት የሚያፍረው ያፍራታል። ከዛ ውጭ ግን አሁን በይፋ ታረቁ የሚባለው ዜና ጥሩ ነው ማለት ታረቁ ለብልጽግና ጥሩ ነው። እና ምን ብያችሁ እንደነበረው ለማስታወስ ህወሓትና ሻዕቢያ ባለፉት 50 ዓመታት በታሪካቸው አሳድገውት የማያውቀው ግንኙነት እንዲያሳድጉ መልካም የሆነ አጋጣሚ እየፈጠረላቸው ነው። ከዚህ በኋላ ግን ይሄ ቀጠና ሰላም እናደርገዋለን። የዛላምበሳ ህዝብ፣ የሮብ ህዝብ፣ በዚህ በኩል ያለው ህዝብ በሙሉ በሰላም እንዲኖር አብረን እንሰራለን። አንድ ይሄን አካባቢ እበጠብጣለሁ የሚል አካል ካለ ግን አብረን እንመክታለን። ይሄ ህዝብ እያለ ያለው እሱ ጉዳይና بسب كرافاتا زي كونه نجر عوالو بديتاتن النوتاتن جميرنايو أديتات دما دكان عريقا اتوم دكان دما ترى دكي نبورون اتوم أبشاد شاي ورار تدقاقفون اتوم أب 4 كيلو تحبابي رمزاتو شعبيان ويانا زبهالو دكان عريقا لعبات تخصن تبلكاس أي سمام كوين نقولو إنه بسراتي بوقعي بعلي شعبيان ويانا تعارقهم سحلفيا كليلهم تعارقوا من فرقان اتم كلتا غربا بتنحد حدوم زقاربو احوات ودبات نخباسو حوخاتهم مستباسو دما نخي عرقو كسرحو صنح اكلات دما كساب دمستفو عيبولو حجي او شعبيان ويانن تعارقوا من فرقان استرفه اب قبراو مدرخ خير راغبنا يبلغهم ومع السلامه اوت نحفاش እንግዲህ አወል ሳይድ ዛሬ የተለቀቀ ትነሄ እና ሻዕቢያና ወያኔ ታረቁ እየተባላችሁ ነው የቀረው በተግባር ላይ በሂደት እንገናኝ ተብላችኋል ነው የሚለው። ይሄ በትግራይ በኩል አልመጣም፣ መረጃው አልመጣም፣ ያው ወይ ኮንፈርሜሽን አልመጣም ወይ አልሰማንም። በዛ በኩል አቋሙ ግልጽ ሆኗል። ከህወሓት በኩል ነገ አጣርተን ምናምን ወደ እናንተ ካገኘን ወደ እናንተ እናደርሳለን። ግን ከዚህ ብዙም ርቀት የሚርቅ እንትን የለውም ብዬ አስባለሁ። ተመሳሳይ ነው የሚሆነው፣ የኔ ግምት ነው። ትሰማላችሁ፣ ካልሆነ አዲስ ነገር ካለ እንሰማለን። ሌላ ይሄ ነው በነገራችን የዕለቱ ትልቁ ዜና ይሄ ነው። ለአብይም ትልቁ ዜና ይሄ ነው። ቀንጠብጠብ ምናምን ስለነበረው በግላጭ መጡልሃ። ሌሎች የፋኖ ኃይሎች ጎጃም ጣና በለስ ላይ ኮምሮክ የሚባለው ትላንትም ዛሬ አስገራሚ የሚባል ድል እየተመዘገበ ነው። ሰራዊት እያለቀ ነው። በዳታ መጣ ቪዲዮን መጀመሪያ ላሰማችሁና ከ2011 ጀምሮ ጦርነት ላይ ነን አለ አንድ ሙርከኛ ሲያወራ። ከብዙዎች
ያንዱ ብቻ ላሰማችሁ ዛሬ አስተማሪ ስለሚሆን ከ2011 ጀምሮ አብይ ከመጣ ወዲህ ጦርነት ላይ ነን እና ሰለቸን ወደ ጦርነቱ አካባቢ ዛሬ አስገቡና 10 ሰዓት አካባቢ ነው እጃችን ሰጠን ጦርነት ተጀመረ ብዙ ሳንቆይ ነው እጃችን የሰጠን ነው ለፋኖ በቀላሉ እጅ ሰጠን ነው የሚለውና ሁሉም ትርጉም ለሌለው ጦርነት መሞት የለብንም አሁንም ለፋኖ ኃይሎች እጃችሁ በመስጠት ህይወታችሁ አድኑ እያለ ምክር ይሰጣል ይሄ ጠንቀቅ ያለ በጣም የሚያሳዝን ታሪክ ነው የሚያሳዝን ብዙ ሶሻል ሚዲያ ተለቀለቀው የጣና በለስ ውጊያ ነው እና ምርኮኞቹ ጨዋ የፋኖ አያያዝ በጣም ተደንቀናል ተገርመናል ነው የሚሉት በሙሉ ምንድነው ብልጽግና የሚላቸው ምንድነው ከተማረካችሁ ይገላችኋል በተለይ የኦሮሞ ተወላጆች ከሆኑ ፋኖ ኦሮሞን አይወድም እንደዛ ነው የሚሏቸው ይሄ ውሸት ነው ቀጥፈት ነው ሰው ነው ኢትዮጵያዊ ነው የተማረከ እንዲሁ እጃችሁ ስጡን እየተባለ ያሉት አትውጉን ብልጽግና የሚባል ለማን የተዋጋ ያለው ለአንድ መንግስት ለአንድ አብይ 4 ኪሎ ለማስቀመጥ ዓላማ የለውም 2011 ጀምረ የተዋጋው ነው የምትለው ለምን ዓላማ ትግራይ ላይ ስትዋጋ ነበር ወረና ብልሽ ኦሮሞ ጋር ስትዋጋ ከረም 7-8 ዓመት ምንም ጠብ የሚል ፍሬ የለም ሰውየው ብቻ 4 ኪሎ ያስቀመጥክ የሰውየው ግን እኔ ማድነቅ አለባችሁ ልጁ የሚናገረው ይሄን ልጅ ማለት ነው እነ ጌታቸው ረዳ ሲፎክሩ እነ ደብረ ጽዮን ሲፎክሩ አሁን ያ የሚፎክር የነበረ በሙሉ ከመኪና ወርዶ ታዝሎ የሚመጣ የውጭ ጠላትና አዝሎ የሚመጣውን የኛን ባንዳ በእኩል ደረጃ እንዋጋለን አመሰግናለሁ ለሰጠን እሺ ስለነበረው ነገር ስለነበረው ሁኔታ ከመጀመሪያ ሱካር ፋብሪካ ሀቢ ጣና በለስ ሱካር ፋብሪካ ውስጥ ነበር ከዛ ግዳይ ተሰጠን ወደ ኩምቡር ነው ኩምቡር በቀን 19 በጠዋቱ 4 ሰዓት ላይ ኩምቡርን ገብተናል ከዛ በኋላ በ3 ቀን በኋላ ጠዋቱ ሌሊቱ 10 ሰዓት ላይ ግጭት ተፈጥሯል ማለት ፋኖ ጋር ከዛ በኋላ ጦሩ ሙሉ በሙሉ ግማሹ ተመቶ ግማሹ ቆስሎ ግማሹ እጅ ሰጥቷል ማለት ተበትኗል ማለት ሙሉ በሙሉ ከዛ እኛም አመራጭ ሲያጣ እጅ ሰጥተናል ማለት ሙሉ በሙሉ መውጫ መለም ሙሉ ዜሮ ሆነ ተከበራል ሶይል በጣም ብዙ ነው ከዛ በኋላ ሙሉ በሙሉ እጅ ሰጥተናል እዚያው ያለው እኛ የሕክምና ምናምን የተመተሱም የተቆሰሉም አያምቶ አያከሙናሉ ምግብና ምርጥ አድርጎ ያበላኑ አሉ ሻውሩና ገብተን ያለነው ጥሩ አድርጎ ያንከባከቡ ነው ያለው አሁን ያለው እኛ አባልም የነበረው እዛ ያሉ አሁን የሚጎዳው ለክፍለ ጦር መሪ አይደለም የይዝመሪ አይደለም ማለት እዚህ ያለው ታች አባል ነው ታች አባል ዝም ብሎ ይላኩ ዝም ብሎ ያስበላናል ማለት የራሱ ወንበር ላይ ተሸከርከረ ጦሩን ያበላ ስለሆነ ይሄ የማይጠቅመው አቅጣጫን ጥለ ወደ ራስ የሚጠቅመው አቅጣጫ መግባት አለበት አገር ቤት ፍቃድ ያጡ ጦሩ እንደዚህ ተሳቃቀ በየእንቅልፍ ነው ማታ አደረ እንደዚህ አይነት ሲቃቀይ ስለሆነ ወደ ራሱ የሚጠቅመው አቅጣጫ ገብተ መስራት አለብን ወደ ፋኖ መቀላቀል አለብን ወይ ቤተሰብ ጋር መደም ካለ መፍረጠጥ ነው ማለት እንጂ እዚህ የማይጠቅመው ውጊያ እስካሁን 2014 ጀምሮ 11 ጀምሮ ውጊያ ነው ማለት እስካሁን ኢትዮጵያ ውስጥ ምንም ያልጠቀመው እስካሁን ማለት ይሄ የማይጠቅም ነገር ስለሆነ ወደ ፋኖ ተቀላቅላችሁ ሀገራችን አንድነት እናስቀጥል በሚለው ነው እኔም ሰጥቻለሁ በምርጥ አድርጎኝ ያንከባከበናል ምንም የጎደለ ነገር የለም ማለት እዚህ ባርበር እናገኛለን በቦሌም ሆነ በባሌ ህዝባችን አሁን 130 ሚሊዮን ነው ህዝባችን አሁን 130 ሚሊዮን ነው 130 ሚሊዮን እየተቀነሰ ነው በየቀኑ እያለቀ ነው ወጣት 130 ሚሊዮን ላይ አይቆይም ይቀንሳል እነዚህ ሰዎች ብዙ ወጣቶች ተቀንሷል ዛሬ በህይወት የተረፉት ወደ ስክሪን አምጥተናቸዋል ዛሬ የባህር በር እናገኛለን በቦሌም በጅማ ምናት ተወሱ ቱልቱላ ሙሽሙሽ ልፍስፍስ ይሄ ምንም አቅም የሌለው መንግስት ሰራዊት ያስጨረሰ ለማንኛውም የዛሬ ውሎ ይሄን ይመስላል የዛሬ ውሎ ፋኖ የግንባር የነበረው ተጋድሎ መረጃ በዚህ በቀላሉ የተማረከው ክላሽንኮቭ AK47 90 ክላሽንኮቭ በጃዊና ዳንግላ በኩምቡሩክ ደግሞ 200 ክላሽ በፋጊታ 36 ክላሽ ጠቅላላ ዛሬ የተማረከው ክላሽ ብቻ 326 ክላሽ ብሬን በጃዊና ዳንግላ 3 ብሬን በኩምቡክ 10 በፋጊታ ብሬን የለም በጠቅላላ 13 ብሬን የዛሬ ስናይፐር
በጃዊ 2 በኩምሩክ 4 ጠቅላላ 6 የዛሬ ነው። ዲሽቃ 1 የአፈሙዝ ማለት ነው። ይሄ እና ኩምሩክ 2 አጠቃላይ 3 የእጅ ቦምብ በጃዊና ዳንግላ 22 በኩምሩክ 150 ብዛት ያለው ነው። በቀጥታ ብዙ ብዛት ያለው ነው። 172 ፕላስ ነው። ጥይት ወደ 50 ሺህ ብዛት ያለው ነው። በጃዊ በጣም ቁጥሩ አይታወቅም፣ ብዙ ስለሆነ አይቆጠርም። በኩምሩክ ደግሞ 50 ሺህ፣ በፋጊታ 20 ሺህ፣ ጠቅላላ ከ70 ሺህ ፕላስ ነው። ይህን አጠቃላይ ዳታው ስታዩ ዝም ለተመልካቾች እንዲሁ በቀላል ቋንቋ እንግለጸው ብለን ነው። የኦላ ደግሞ እንንገራቸው። ኦላ እየመከር ነው። የአፋን ኦሮሞ አክቲቪስቶች ጥሩ እየሰሩ ነው። አድንቋቸው። በጣም ብዙ ልጆች ብዙ ስራ እየሰሩ ነው ሶሻል ሚዲያ ላይ እና በዚህ አጋጣሚ ዶክተር ኢታና ሀብቴና ጓደኞቹ ፌዴራሊስት ፐልስ የሚል ዩቲዩብ ቻናል አላቸው። በዚህ አጋጣሚ ሄዳችሁ ሳብስክራይብ አድርጓቸው። እኔ ሼር አድርገዋለሁ። ዶክተር ኢታና ሀብቴም የአባገዳ ልጆች ሁላችሁ ኢትዮጵያውያን ሄዳችሁ ሳብስክራይብ አድርጋችሁ ታንኪዩ በሉት። ታንኪዩ ፎር ሰርቪስ ዶክተር ኢታና እያላችሁ ትራርጉ። ይሄ ብዙ መረጃ የምታገኙበት ነው። ፌዴራሊስት ፐልስ የሚለው ዩቲዩብ ላይ ገብታችሁ ሳብስክራይብ አድርጋችሁ በዚህ ሚዲያ ተከታታዮች ሄዳችሁ እሱንም ተመሳሳይ የትግል ሚዲያ ነው። የአባገዳ ልጆች በአፋን ኦሮሞም በአማርኛም የሚንቀሳቀስ ሚዲያ ነው። ስለዚህ ሳብስክራይብ አድርጓቸው በዚህ አጋጣሚና እየተነገረ በየቦታው እነዚህ ምንድናቸው ብላችሁ ከጠየቃችሁኝ አድአ በርጋ ሚሊሻዎች ናቸው። ሚሊሻዎቹ ሙገር አካባቢ ነው። አድአ በርጋ ከ30 በላይ ሚሊሻዎች በአንድ ካምፕ ውስጥ ነበሩና ሁሉም ለምንድን ነው የምንዋጋው አሉ። ለምንድን ነው የምንዋጋው? እነዚህ ኦላ ወረነ ቢስማ ኦሮሞ ወንድሞቻችን ናቸው፣ ልጆቻችን ናቸው። ለምንድን ነው ካምፕ ውስጥ ያለ ነው ሲሉ እንዴ እኛ ምን እናድርግ እጃችን እንስጥ። ቀጥ ብለው መሳሪያቸውን ይዘው ከ30 በላይ በፈቃዳቸው አካባቢ የነበሩ ፋኖ ኃይሎች የኦላ ወረነ ቢስማ ኦሮሞ ኃይሎችን ኮንታክት አድርገው ከነሙሉ ትጥቃቸው ሄደው አስረከቡ። አድአ በርጋ ሙገር አካባቢ ነው እና እዛ አካባቢ በዚህ አጋጣሚ የሰማ ነው ካቢኔዎች የብልጽግና ካቢኔ የወረዳ ምናምን ካቢኔ የነበሩት የምዕራብ ሸዋ ወሊሶ ማለት ነው። የምዕራብ ሸዋ የደቡብ ምዕራብ ሸዋ የደቡብ ምዕራብ ሸዋ ወሊሶና ምዕራብ ሸዋ የአምቦ ካቢኔ በሙሉ ተጠራርገው ወደ ሰበታና ሆለታ መጥቷል። ወደ ሰበታና ሆለታ ወደ አዲስ አበባ እየተጠጉ ነው እና ከርቀት ነው በስልክ ነው የሚያስተዳድሩት። አካባቢ በወረነ ቢስማ ኦሮሞ እጅ ስላለ ማለት ነው ከርቀት እያስተዳደሩ ነው። የኦላም ኢንካሬጅ እያደረገ ነው በተለያየ ሜካኒዝም በሚዲያውም በአክቲቪስቶቹም ምንም አትውጉን፣ እናንተ ሚሊሻዎች ናችሁ፣ አርሶ አደሮች ናችሁ፣ ወደ ቤታችሁ ግቡ፣ ወደ ከካምፕ ውጡ፣ መሳሪያውን አስረክቡ ብሎ በሰላም ነው እንደዚህ ተቀብሎ አስተናግዶ የላካቸው። በዚህ አጋጣሚ ኦላ መግለጫ ወጥቷል። ትላንት ኦላ አውጥቷል። ይሄ ያወጣው የሰሞኑ በአርሲ የክርስትና እምነት ተከታዮች ላይ የተፈጸመው የጅምላ ግድያ በተመለከተ ሆን ብሎ ብልጽግና የፈጸመው ነው ብሎ ወረነ ቢስማ ኦሮሞ በመግለጫው እና ብልጽግና ይሄ ያደረገው ባለፈው የአብይ አህመድ የብልጽግና ፕሬዝዳንት ወለጋ ደምቢዶሎ አካባቢ ሄዶ ኦሮሞ ለመሽተት የሞከረው እና ለኦሮሞ ተቆርቋሪ መስሎ የታየበት የሱ ተቀጥላ ነው እና ሆን ብሎ በኦሮሚያ ውስጥ የሚኖሩ የሌላ ብሔር ተወላጆች እንዲሁ ኦሮሞም በነገራችን ላይ የተገደሉት አማራ ብቻ አይደሉም፣ ክርስቲያን አጠቃላይ ክርስቲያኖች ናቸው የተገደሉት። ይሄ ደግሞ ሌላ መልክ እንዲይዝ ሆን ተብሎ ዘወትር እንደሚያደርጉት ነው ያደረገው ብሎናል። ሌላ ተመልካቾች ሱዳን ማስጠንቀቂያ ሰጥታለች። ካልሰማችሁ ሱዳን ለኢትዮጵያ ያው በውጭ ጉዳይ ሚኒስትሯ በኩል ነው የወጣው። በውጭ ጉዳይ ሚኒስትር ከኢትዮጵያ በኩል የድሮን ጥቃት የተፈጸመብኝ ነው የሚለው። ከኢትዮጵያ በኩል የድሮን ጥቃት የተፈጸመብኝ ነው። ይሄ በተደጋጋሚ የተነገረ ሮይተርስ ያጋለጠው ኤርዶጋን ወደ ኢትዮጵያ የመጡበት አረብ ኤምሬትም ኤርዶጋን ላለማግኘት ታምም ያለው ብሎ ቤቱ የተደበቀበት በሙሉ ዓለም በሙሉ ያወቀው ነው። በአሶሳ አካባቢ የተደራጀው ማሰልጠኛ ዩኤኢ ማሰልጠኛ ነው እና ወደ የሱዳን ሉዓላዊነት እየጣሰ ነው። ከዛ በኩል በሚመጡ ድሮኖች ጥቃት የተፈጸመብኝ ነው እና አስፈላጊው እርምጃ ለመውሰድ ተዘጋጅቻለሁ ነው የሚለው። አስፈላጊው እርምጃ ይሄ መጨረሻ ማስጠንቀቂያ ነው። በሱዳን በኩልም
አስፈላጊ እርምጃ እንወስዳለን ይሄ ማወቅ አለበት ብሎ ለኢትዮጵያ መንግስት ጠንከር ያለ ማስጠንቀቂያ ሰጥቶታል። ይሄ በሱዳን ትሪቢዩን የወጣ ከበድ ያለ መረጃ ነው። ከዛ በተረፈ የጦርነቱ ቀጥሏል። የኢራንና አሜሪካና እስራኤል በኢራን ላይ የሚያደርጉት ጥቃት ፈጽሞ ቀጥሏል። ኢራንም እንዳለ 360 ዘካባቢ ያሉትን በሙሉ እየፈጀች ነው። አሜሪካ በእነዚህ ሀገራት ውስጥ ያሉ ዜጎቿ በአስቸኳይ እንዲወጡ ጥያቄ ትራርጋለች። የምታቋቸው እዚህ ውስጥ ያሉ የምታቋቸው ኤኒ ሰው በዚህ አካባቢ የሚኖር ኮንታክት አድርጓቸው። ኢትዮጵያውያን፣ ኤርትራውያን፣ ሌሎቻችሁ በዚህ አካባቢ ካሉ በአስቸኳይ አካባቢውን ለቃችሁ ውጡ እያለች ነው አሜሪካ። ነገሩ ረዘም አሁን ወደ ጠንከር እያለ ለሚቀጥሉት 4-5 ሳምንታት ከበድ ያለ ጦርነት በዚህ አካባቢ በኢራን ላይ ያነጣጠረ ጦርነት እንደሚካሄድ ነው እየተነገረ ያለው። ተመልካቾች ፕሮግራማችን በዚህ እንቋጫለን። ሰፋ አድርገን የመጣን ይመስለኛል። የአብይ ላይ ብዙ ትኩረት ሰጥተናል። በተረፈ አብራችሁ ስለቆያችሁ እናመሰግናለን። ሳብስክራይብ አድርጉት። እንግዶች ከሆናችሁ ብዙ ጊዜ ሳብስክራይብ ሳያደርግ የሚከታተል ብዙ ተመልካች እንዳለ እያየን ነው። ዳታው የዩቲዩብ ቻናል እንትኑ ላይ አናሊቲክሱ ላይ የሚያሳየው እሱ ነው። ስለዚህ ሳብስክራይብ ማድረጋችሁን ቼክ አድርጉ። ሳብስክራይብ አድርጋችሁ ካላደረጋችሁ ማለት ነው። በተረፈ ሚዲያውን ደግፉ። ሚዲያው ስትደግፉ የሚዲያው ቀጣይነት ይረጋገጣል። ዜልካሻ ቁጥር አለ ስክሪን ላይ በምታዩት። ዩቲዩብ ላይ ስትገቡ ሜምበር ጆይን የሚላል እሱን ጆይን አድርጉ። በተረፈ ሌላ አይነት የምትደግፉበት ሜካኒዝሞች አሉ። ስለነበረን ቆይታ እናመሰግናለን። ታንክ ዩ። ዛራ ሚዲያ ኔትወርክ በከባድ ጊዜ ተፈትኖ ህዝባዊነቱን ያስመሰከረ፣ ለፍትህ ለሞራል የቆመ፣ በቅን ልቦና ሙሉ አቅምና የሙያ ኃላፊነት የሚተጋ፣ ዛሬም በኢትዮጵያ የሚዲያ ትግል የበኩሉን እያበረከተ የሚገኝ ተቋም። ዛራ ሚዲያ ፍትህ ለሚሹና ከተበደሉ ጎን የሚቆም፣ ሰላምና አብሮነትን የሚያበረታታ ሚዲያ። ዛራ ሚዲያ በሳተላይትና በተለያዩ የማህበራዊ ሚዲያዎች ለተመልካች ይደርሳል። የዩቲዩብ ቻናላችንን ሰብስክራይብ፣ ላይክ እና ሼር ያድርጉ። በዶኖርስ ኦርግ ወርሃዊ አባል ወይም በአንድ ጊዜ ክፍያ ይደግፉን። በጎፈንድሚ መደገፍም ይችላሉ። በዜል ወይም በካሻፕ ይቀለኛል ካሉም በስልክ ቁጥራችን 571-622-8891። ዛራ ሚዲያ በአስቸጋሪ ወቅት ለህዝብ የቆመ ሚዲያ።